ከደቂቃ በላይ እናንተ ስላወራችሁ ልደት ደግሞ ሀሳብ አለው። ከዛ በፊት ግን እኔ አንድ ጥያቄ አለኝ። ጥያቄ ምንድን ነው? አሁን ፔንቴኮስታል እና ሉተራውያን በአንድ ቸርች ውስጥ ያገለግላሉ ወይ ማገልገል ይችላሉ ወይ? አጠር አድርጋችሁ መልሱልኝ። ያልከው ፕሮቴስታንት ነን አንድ ላይ አሁን ከሉተራውያን ጋር ቅድም የሰጠኝ እንትን አለ አይደለ? ከዚህ ውጪ ሉተራውያን አላልከኝም? ቅድሙ ከምን ያገናኘው? ሉተራውያን ኦፍ ኮርስ ወኛ ወንድሞቻችን ናቸው፣ ክርስቲያኖች ናቸው። ኖ አም ጀስት አስኪንግ በአንድ ቸርች ውስጥ አብረው ማገልገል ይችላሉ? ምንድነው እንዳናገለግል የሚያደርገን? እያገለገልን አረን ሴራ አም ጀስት አስኪንግ አ ኩዌስቸን። ያ ኦፍ ኮርስ አዎ። ምንድነው ዴቪዬ እንደሱ አለ ሲያደርገህ ማለት ዳዊት ይህን ጥያቄ ለአንተ ልጠይቅ። እኔ እንግዲህ እንደዚህ አይነት ፖለቲካ ነገር አልወድም። ፖለቲካ ከሆነ ማለት ነው። I'm not doing politics because I want to know የት መሄድ እንዳለብኝ ማወቅ አለብኝ። ቢካዝ የተለያየ አይነት ነገር ሆኖ አንድ ላይ የሚባል ነገር እኔ አላውቅም። እስከማቅ ድረስ በአንድ ኳስ ስትጫወት የሌላ ማሊያ አድርጋ አይደለም የምትገባው። አንድ አይነት ሆነ የምትጫወተው ጨዋታ ነው። ገባ? የአርሰናል ደጋፊ ሆነ የእንትናን አትጫወተው ማለት ነው። ኳስም ስትጫወት አንድ አይነት እምነት ባለ ነገር ላይ ነው አብረ የምትሄደው። ገብቶሃል? አሁን ካላችሁ ሀሳብ ልዩነት አንጻር እኔ መልስልሃለሁ። የዳዊትን መስማት ፈልግ። ለምን ተራውያን ስለሆነ እሱ ይመልስ። ወንጌላውያን ሁለታችንም ልዩነት አለ። አንተ ደግሞ አንድ ሰው ከጸደቀ በኋላ ጸድቋል ነው የምትለው። እሱ የሚለው እኮ ጽድቅ ፕሮሰስ ነው ነው የሚለው አይደለ? እሱ ላይ እሱ ራሱ እኮ በጣም አጭር ጥያቄ ነው የጠየቁት። አም ሶሪ በመጠየቅ ግን መጠየቅ ስላለብኝ ማወቅ ስላለብኝ ነው የጠየቁት። ዴቭ ወጁሴ ምንድን ነው የምትለው? ዮኒ አሁን መጀመሪያ የተናገርካትን ላስተካክላት። ጽድቅ ፕሮሰስ ነው አንልም፣ ኮንቲኒቲ ያለው ነው ምንለው። what does it mean? ኮንቲኒቲ ነው የምልህ ምንድነው? እየሰራ ወደ ጽድቅ እንትን የምትልበት ነው አይደል? እየጸደቅ ክርስቶስን መምሰል እሱ ፕሮሰስ ነው። እኛ ኮንቲኒቲ ያለው ነው፣ ያኛው ሳንቲፊኬሽን ነው። እሺ ኦኬ። ለጠየቀው ጥያቄ በኢትዮጵያ በወንጌላዊ ካውንስል ውስጥ ነው ያሉት ሁሉም። በአብያተ ክርስቲያን ህብረትም በካውንስል ውስጥም ነው ያሉት። መድረክ ሼር ይደራረጋሉ። ኢትዮጵያ አገልጋይ ይለዋወጣሉ፣ አብረው ያገለግላሉ። እቺን ነው የጠየቁት ከሆነ በጣም ቆንጆ። ወደ ውጪ ስትመጣ ግን እዚህ አሁንን ያለውበት ግን መድረክም ሼር አይደራረጉም። የጌታ እራትም እንደዚህ አብሮ ሼር ማድረግ የለም። እንደዚህ አይነት ነገር ሼር ማድረግ የለም። ውጪ ላይ የለም። ኢትዮጵያ ግን አለ። በኢትዮጵያ አስፔክት ነው። ታንክ ዩ I just want to know that that's all። ስለዚህ አሁን ተራው የልደት ስለሆነ ልደት ደግሞ እስቲ ሐሳብን እንሰጣለን። ኦኬ እቺን ለማወቅ ነው። that's all። ታንክ ዩ ቬሪ ማች ዮኒ። ረጅም ሰዓት እድል ሰተን ሰምተናቸዋል ሁለቱንም እየተወያዩ። የኔ ጥያቄ ያው እንዲ ዮኒ አለ ቀጥታ እነሱ መጠየቅ እንኳን ባልችል ለአንተ አድሬስ ማድረግ አንተ ወደ እነሱ አድሬስ ታደርግልኛለህ ብዬ ነው። ከውይይታችሁ ነው ራስ ጠይቃቸው የምትፈልገው ይቻላል። ዴቭንም ወይ ኤፋንም መጠየቅ ለሁለቱም ለተጠያየቋል ማቅረብ ፈልጌ ነው። ታንክ ዩ። ዴቭ ሲናገር የሰማነው አለ፣ ኤፍሬም ሲናገር የሰማነው አለ። ኤፍሬም ደሞመንት ባመንክ ሰዓት ላይ ማለት ነው፣ ባመንክ ሰዓት ላይ እግዚአብሔር ልጅ ትሆናለህ፣ ጽድቁን ታገኛለህ፣ ጀስቲፋይርም ትሆናለህ፣ ቦርናጌን ወይም ደግሞ የእግዚአብሔርን ልጅነት ታገኛለህ ባመንክ ቅስፈት ብሎናል። ዴቭ ሲናገር ደግሞ የሰማሁት ጀስቲፊኬሽን እንትኑ ላይ ይሄ የጀስቲፊኬሽን ሳይዱ ፍቃዱን ያገኛል በዛን ሰዓት ላይ ማለት ከኩነኔው ይወጣል። ከዛ ቀጣይ ስቴፕ የሚሆነው ያምንና ይጠመቃል፣ ወደ ሳክራመንቱ ይሄዳል ማለት ነው። ወደ ሳክራመንቱ ይሄድና ነው የእግዚአብሔር ልጅ የሚሆነው። ስለዚህ ለኤፍሬም ጥያቄ የሰው ልጅ ባመነ ቅስፈት ነው የእግዚአብሔር ልጅ የሚሆነው ነው ብለህ የምታምነው ወይንስ የማመን አቅሙን ካገኘ በኋላ አምኖ ተጠምቆ ወይም ደግሞ ከሳክራመንት ተካፍሎ ነው የእግዚአብሔር ልጅ የሚሆነው ነው የምትለው? ምክንያቱም ዳዊት ሲናገር አንተም ልክ እንደ ዳዊት ሳክራመንቱ ወይም ጥምቀቱ ለኃጢአት ስርየት የጌታ ስጋና ደም ለዘላለም ሕይወት ለኃጢአት ስርየት ይሆናል ብለህ ታምናለህ ወይ? መጀመሪያ ጥያቄ ላንተ
ቦርናጌንስ የምትሆነው በሳክርመንት በኩል ነው ወይስ? ጥምቀትስ ለኃጢአት ስርየት ነው ወይ? ቅዱስ ቁርባንስ የዘላለም ሕይወት ይሰጣል ብለህ ታምናለህ ወይ? ኤፍሬም አጠር አድርገህ መልሰልኝ። ከዛ ዳዊትን ጠይቀዋል። ያው ልደት በነገራችን ላይ አሁን ዲቴል ከሄድን አሁን ላነሳኸው ለምሳሌ አንተ ኦርቶዶክስ ነህ፣ የጌታ እራት ለኃጢአት ስርየት ብለህ ነው የምታምነው፣ የኃጢአት ስርየት ያስገኛል ብለህ ነው የምታምነው። እኔ ደግሞ የኃጢአት ስርየት አያስገኝም ብዬ ነው ማምነው። ግን አንተ ራሱ የኃጢአት ስርየት እንደማያስገኝ ቴንኪው ለእኔ መልሰልኝ። ፕሩፍ ላደርግልህ እችላለሁ። የኔን መልሰልኝ። አንተ ትምህርት ፕሩፍ ላደርግልህ እችላለሁ። ኤፍሬም አሁን የኔ ተራ ነው፣ የኔ ተራ ነው። አንድ ጊዜ ተመልሶልኛል። ዳዊትን ደግሞ ልጠይቀው። ኦኬ ቴንኪው። እሺ ሚት አድርገህ አንተ። የኔ ተራ ነው፣ የኔ ተራ ነው። አንተ ነው ሚት የምታደርገው እኮ። አሁንማ የልደት ተራ ነው። ቀጥሎ ትሰጠኛለህ። ምንም ችግር የለም። ዴቭን ሊጠይቀው ነው ተመሳሳይ ነገር። ስለዚህ ቴንኪዩ ኤፍሬም ክሊር ዳይሬክት ስለመለስክልኝ። በአጭሩ ሳክርመንት ወይም ቁርባንም ሆነ ጥምቀት ለኃጢአት ስርየት አይሆንም ነው እና ልጅነትንም ለማግኘት አይሆንም ነው እያልከኛለሁ። ዴቭም ኦርቶዶክስም እንደዛ ትላለች። ነገራችን ነው። አረ እሱም በኋላ አንዴ እባክህ ስነ ምግባር ቢኖረን ማለት በዓል ላይ ባትገባ እንዳንተ በቁጣ ኃይለ ቃል አልጠቀምም። ሚት አደርጋለሁ። ሳቅ በኋላ ስለሚደብርህ አሁን ሳቅ። ኦኬ ወደ ዴቭ ልምጣ። ዴቭ ተመሳሳይ ጥያቄ ነው የምጠይቀህ። ሰው ባመነ ቅስፈት ጀስቲፋይድ ይሆናል፣ ባመነ ቅስፈት ሪጀነሬት ይሆናል፣ ባመነ ቅስፈት አረባክ ፌር አይደለም፣ ትክክል አይደለም። አሁን እኛ የምታከብረን ከሆነ እንደዚህ አስቀምጦ ይሄ አሁን ትምህርቱ ቀረ። አሁን አየህ እንደ ቀድሞ መማማር ፈለግና ፖለቲክስ ሆነ እና ምን ነው ፖለቲካ የሆነው ስላልገባኝ ነው። ይፍ ንገረኝ እስኪ ልስማ። 2 ደቂቃ ወስጄ ምን አይነት ፖለቲካ ነው የሆነው? ኦኬ አመሰግናለሁ። ምን ፖለቲካ እንደሆነ ይቅርታ ልደት መስማት ስለምፈልግ። አሁን ምንድነው እኔና ዴቭን ኦኬ ዴቭ ምን ያምናል ኤፍሬም ምን ያምናል የሚለውን እየጠየቀ ነው፣ ሁለታችንን ማለት ነው። አንድ ሀሳብ አንስቶ ስለዚህ እኛ እስካሁን እያደረግን የነበረው ሀሳቦች ይነሱና እዛ ሀሳብ ላይ ማብራሪያ እየሰጠን ነበረ። ወንጌላውያን ምን ያምናሉ፣ እናንተ ምን ያምናሉ። እኔ እንደውም ዴቭን ይኸው ቻሌንጅ እያደረኩት ነበር፣ ጥያቄዎች ሲኖሩ እንደዛ እያደረኩ ነበር። አሁን በዚህ መንገድ ከሆነ የምንቀጥለው እንዳልኩ እኔ ሳመጣው ደግሞ እንትን አልክ እንዳትል። አሁን እኔ ቪዲዮ ሳመጣና ልዩነት ካላቸው ተጠይቃቸው። እሺ በቃ እነሱ ከሆነ አመሰግናለሁ። በኋላ ትሰጠኛለህ። እነሱ ልዩነት በቃ ከነሱ በኋላ ትሰጠኛለህ። አዎ ተሙንም ደምረውንም ልደትንም ተጠይቃቸዋል። ዮኒ በቃ አንድ መረሳት የሌለበት ነገር እኔም ደምረውም ሆነ ተመስገን ስንጠየቅ ከቶፒክ ውጪ የመጠየቅ አይደለ? በቶፒኩ ነው የምንጠየቀው። ስለዚህ ነው ወደ ላይ ተምጣ። ኤግዛክት ከበርልኝ ዮኒ ከበርልኝ። እርሱ ምንድነው? እኔም ከቶፒክ አልወጣም። ኤፍሬም ፕሊዝ አንዴ ልጠይቀው። ዳዊት ልጠይቀው በቃ ፕሊዝ። ዮኒ ነው የማናገረው። አረ የኔ ተራ ነው። ዮኒ ርዕሳችን ምን ነበረ? ነው ርዕሱን ብቻ እንዲያስታውስ ነው። ርዕሳችን ምንድን ነው? ርዕሳችን እንግዲህ በመዳን ላይ ዙሪያ ነው እየተነጋገርን። ነገረ ድነት ነው አይደለ? ነገረ ድነት ብቻ ብለን ነው እያወራን። በቃ ቀጥሎ ማመጣው ሀሳብ ነገረ ድነት ነው። እሺ ነገረ ድነት ላይ ከቶፒክ አልወጣም። እኔ ነገረ ድነት ላይ እምነት ብቻ ነው። ለዚህ ነው ልደት እየገባው ወደ ኦኬ አሁን ወደ ዴቭ ድጋሚ ሪኮል አድርገው። ታፕ ያደርጋችሁ ቤተሰብ 10 እንትን እየሰጠኝ ነው። የ5 ደቂቃ ቲክታክ እና 10 የ5 ደቂቃ እየላከልኝ ነው። ታፕ አድርጉና አንዴ እያዳመጣችሁ አንዴ 300,000 መግባት አያቅተንም። በዚህ ሁላ ዮኒ እንደዚህ አድርገኝ፣ አንድ ጊዜ እንደዚህ አድርገኝ። ስልክ ልቀይር እና አስተባኝ። እሺ አረ ፕሊዝ ኖ አንዴ ሳትቀይር እዚሁ ጋር አንዴ ይሄ ነው ይመጣል። አረ ችግር እንደውም ዴቭ እኔ ሳልገባ እንትን እንዳትል መልስ እንዳትሰጥ። እኔ ከዛ እኔ ማብራሪያ ልስጥሽ። ከዛ በኋላ እንትላል። አንዴ ስልክ ልቀይር። አንዴ ችግር የለም። ዮኒ ያስገባኝ። ኤፍ በጣም የምወደው ወንድሜ ነው። ስለዚህ ኤፍን በክፉ ማንሳት አይቻልም። እዚህ ፔጅ በፔጃችሁ መብታችሁ ነው። እኔ ፔጅ ላይ ግን ኤፍን የምወደው የማከብረው ወንድሜ ነው። ታንክ ዩ
እስከዛ ድረስ እኔ አንዳንድ ነገሮችን ላንሳ። እሺ ሐሳባት እስኪመጣ ድረስ ታብታብ ያርጋችሁ ፕሊዝ። ውይይቱን ተከታትላችሁታል። ደስ የሚል ባክን ፎርዝ ነበረው። የኛም ጥያቄ የነበረው ነገር እንግዲህ ወደዚህ ውይይት ያመጣን መጀመሪያ ደረጃ ፌዝ አለውን የሚለው ኮንሰፕት ነው። ፌዝ አለውን ወይም እምነት ብቻ የሚለው ኮንሰፕት ነው ወደዚህ ቦታ ላይ ያመጣን እና ሶሪ ሞዴሬተር ከመጣ አስገቡልኝ። ጎ አሄድ። ያ እምነት ብቻ የሚለው ሐሳብ ነው ወደዚህ ያመጣን። ስለዚህ በወንድሞቻችን መካከል በሚደረገው ውይይት እኔ የተረዳሁትን ነገር ላስቀምጥ። ዴቭ እንደ ሉታን ያስረዳናል፣ ኤፍሬም ባለ ጊዜ ደግሞ እንደ ፔንቴኮስታል ያስረዳን ነገር ተመልክተናል። እኔ ቤዚካሊ ኤሴንሻል የሆነ ዲፈረንስን አይቻለሁ። ማለት ምንም ይሄ የሆነን ሰው ለማሸማቀቅ ወይ የሆነን ሰው ደስታ ለመፍጠር አይደለም። ከሰማሁት ውይይት አንጻር ከሳልቬሽን አንጻር ኤሴንሻል የሆኑ ዲፈረንሶችን በመካከል ተመልክቻለሁ። ፖይንት አውት ላድርጋቸው። ፎር ኤግዛምፕል ኤፍሬም ወንድማችን ሲያብራራ ሳልቬሽን የሚለውን ነገር ወይንም ደግሞ ዴቭ ጀስቲፊኬሽን እና ሳልቬሽንን ሁለቱን ለይቶ ነው ያስረዳል። ጀስቲፋይድ ሆነ ማለት ኮምፕሊትሊ ድነትን አገኘ ማለት እንዳልሆነ አስረድቶናል። እሱንም እንትኑ ኮንሲስተንሲ ወዴት እንደሚሄድ አስረድቶናል። ግን ኤፍሬም ባለ ጊዜ ግን ያስረዳን ጀስቲፊኬሽንም ሳልቬሽንንም በአንድ ጊዜ ነው። ባመንክ ቅስፈት ጀስቲፋይድ ነህ፣ ባመንክ ቅስፈት ሴቭድ ነህ፣ ባመንክ ቅስፈት ሪጀነሬትድ ነህ፣ ባመንክ ቅስፈት ቦርን አጌን ሆናል። ይሄ ማለት ባመንክ ቅስፈት ጸድቀሃል፣ ባመንክ ቅስፈት ድነሃል፣ ባመንክ ቅስፈት ታድሰሃል፣ ባመንክ ቅስፈት ዳግም ተወልደሃል። ይሄ ሁሉ በቅስፈት የሚሆን ጉዳይ ነው ማለት ነው። ባመነ ሰዓት ላይ የሚከሰቱ ነገሮች ነው። ግን ወንድማችን ዴቭ ደግሞ መጀመሪያ ላይ ጀስቲፋይድ ሲሆን በፌዙ ጀስቲፋይድ ሲሆን ልክ እንደ ጃንደረባው ምንድን ነው የሚያገኘው? የማመን ጉልበት ነው የሚያገኘው ማለት ነው። ካለበት እስራት ሲወጣና ነፃ ፈቃዱን ያገኛል ማለት ነው። ከዛ በዛ ነፃ ፈቃዱ ተጠቅሞ ያምናል። ካመነ በኋላ ጀስቲፋይድ የሆነው ይሄ ሰውዬ ካመነ በኋላ ሪጀነሬትድ ለመሆን ልክ ለመታደስ ክርስቶስን ለመልበስ ዳግም ለመወለድ መጠመቅ አለበት አይደለ? ዳግም ለመወለድ መጠመቅ አለበት። እነዚህ ነገሮች ሳያገኝ ያ ሰውዬ ሴቭድ ነው ማለት አንችልም እያለ ነው። ኦርም ደግሞ ሳልቬሽን አግኝቷል ወይም ሪቦርን ሆኗል ልንል አንችልም። በተቃራኒው ግን ወንድማችን ኤፍሬም እያለን ያለው ግን ሞመንት ጥምቀትም ሳያስፈልገው በአጠቃላይ ሳክሪመንቶቹ ሳያስፈልጉት ሳክሪመንቶቹ ሳያስፈልጉት በእምነቱ ብቻ ዳግም መወለድ ይችላል፣ ሪጀነሬት መሆን ይችላል፣ መታደስ ይችላል እና ዩ ጋይስ ይሄ ነገር ለእኔ እንግዲህ ኤፍሬም ዳዊት ሳይመጣ በፊት ሲያስረዳን የነበረው ነገር በመካከላችን ያን ያህል ኤሴንሻል የሆነ ዲፈረንስ አላየውም ነበር ሲል የነበረው። ግን ዲስ ኢዝ ኤሴንሻል ዲፈረንስ ነው፣ ሳልቬሽን ነው። እንዴት ነው ይሄ ኤሴንሻል ዲፈረንስ የማይሆነው? የኔ ጥያቄ ነው። እና ኤፍሬም የሚቆይ ከሆነ ጥያቄ ለዳዊት ላቅርብ፣ እስካሁን ስላልመጣ ዮኒ። ስለዚህ ለዴቭ የኔ ጥያቄ በቅንነት ነው፣ እውነቱን ለመናገር ዳዊትን ለመጀመሪያ ጊዜ ነው ያገኘሁት እዚህ መድረክ ላይ። በፊት ትምህርቶቹ ምናምን ሲመጡልኝ ሪከርዶቹን እመለከት ነበረ። እምነቱን የሚያስረዳበት መንገድ አዘሉትራን እኔ የምደግፈው ነው። የትኛውም ሰው እምነቱን ሲያስረዳ በቃ ክሊርሊ የሚያምነውን ነገር ብላክ ኤንድ ዋይት ቁጭ ማድረግ አለበት በቃ። እና ያ ነገር ለእኔ በጣም በጣም አፕሪሺየት የማደርገው ነገር። ስለዚህ የኔ ጥያቄ ዴቭ ሰው ባመነ ቅስፈት ሪጀነሬትድ ዳግም መወለድ ሳልመጣማ አይመልስም። ልደት ነግሮታል። ሳልመጣ እንዳትመልስ ቆየ ኤፍሬም ጥያቄውን እንትን ልትለው ነው። እስከዛ ታፕታፕ ያደርጋሉ አማራጭ። እስከዛ እኔ ደግሞ የኔን የኦርቶዶክስ ፐርስፔክቲቭ ደግሞ ላሳይ። እስከዛ ድረስ የኦርቶዶክስን ደይቃው ማሳየት የኦርቶዶክስ ፐርስፔክቲቭ ደግሞ የኔን የኦርቶዶክስ ፐርስፔክቲቭ ላሳይ። ሲጀመር እንደዚህ ዶግማቲክ የሆኑ አይዲያዎች ላይ የምንወያየው በሁለት ነገር ነው። ልብ ብላችሁ አዳም። እንደ አንድ ኦርቶዶክስ ክርስቲያን ዶግማቲክ በሆኑ ኢሹዎች ላይ የምንወያየው በሁለት ነገር ነው። አንደኛ በመጽሐፍ ቅዱስ፣ ሁለተኛ ደግሞ በቤተክርስቲያን አባቶች ትምህርት ነው። ቢካዝ መጽሐፍ ቅዱስ ለሁሉም ነገር መሰረት ነው። የመጀመሪያ መነሻችን የሚሆነው መጽሐፍ ቅዱስ ነው። ከሱ ቀጥሎ የፕራይመሪውን ሶርስ ከመጽሐፍ ቅዱስ ከወሰድን በኋላ ልክ እንደዛው የቤተክርስቲያን አባቶችን ትምህርት ደግሞ ምን እናደርጋለን? እንደ ማስረጃ አድርገን እናቀርባለን። ምክንያቱም
ትምህርቱ ኮንሲስተንሲ እንዳለው ፕሩፍ የምናደርገው በታሪካዊው ክርስትና ውስጥ የመጣውን የቤተክርስቲያን አባቶችን እምነት ስናይ ነው። ፎር ኤግዛምፕል በቤተክርስቲያን አባቶች በሳክራመንት ዙሪያ ላይ ያላቸው እምነት ምንድነው? በቀላሉ እንኳን ለመመልከት አንደኛውን የቤተክርስቲያን አባት እንኳን ብንወስድ ቅዱስ አግናጢዮስ በጣም የቀረበ የሐዋርያት ደቀ መዝሙር ወይም አፖስቶሊክ ፋዘርስ ሐዋርያትን በአይን አይቷል ተብሎ የሚታመነው ይህ የቤተክርስቲያን አባት ቅዱስ ቁርባን ላይ ሜዲሲን ኦፍ ኢሞርታሊቲ ብሎ ነው የሚጠቅሰው። በኤፌሶን መልእክቱ ላይ ሜዲሲን ኦፍ ኢሞርታሊቲ ብሎ ነው የሚጠቅሰው ምንን? ዩካሪስቱን ወይንም ደግሞ ቅዱስ ቁርባንን ኢማጂን። ከዛ ሌላም አባቶችን እንደዚህ እስኪ ወይም ደግሞ በእኛ በኦርቶዶክሳውያን ሊቃውንት ብለን እንኳን የምንወስዳቸውን እነ ጀስቲን ማርቲርን እንኳን እንውሰድ እስኪ። ፈርስት አፖሎጂ 66 ላይ ማንም ሰው በጥምቀት ከኛ ጋር ህብረት ያላደረገ ሰው ይህንን ቅዱስ ቁርባን ሊወስደው እንደማይችል ክሊርሊ ጥምቀትም ሪጀነሬሽን ለዳግም ውልደት ለመታደስ እንደሆነ ያስቀምጣል። በጣም ክሊር እያደረጉት ደግሞ የሚመጡት ደግሞ ቤተክርስቲያን አባቶች ውስጥ አንደኛው ደግሞ ማለት ቅዱስ ቄርሎስ ዘኢየሩሳሌም ካቴኬቲካል ሌክቸሩ ላይ ደግሞ እሱም ክሊርሊ ያስቀምጠዋል። ኤኒዌይስ የቤተክርስቲያን አባቶች ያስተማሩትንና ሐዋርያት ያስተማሩትን ኦርቶዶክሳውያን ክርስቲያኖች ክሊርሊ እንቀበላለን። ግን በታሪክ ውስጥ የማናገኘው ትምህርት ግን ፌዛለውን ብቻ በአመንከ ቅስፈት ሪጀነሬት፣ በአመንከ ቅስፈት ቦርን አጌን፣ በአመንከ ቅስፈት ሴቭድ የሚለው ትምህርት ግን በመጽሐፍም ሆነ በቤተክርስቲያን አባቶች አናገኘውም ነው። ጥያቄ ልጠይቅ እሺ ዴቭን ስለመጣ ኤፍሬም ባለ ጊዜ ጥምቀት እና ቅዱስ ቁርባን የኃጢአት ስርየት ይሰጣል የዘላለም ሕይወት ይሰጣል ወይ ብዬ ስጠይቅ ኖ የሚል መልስን የሰጠኝ ኤፍሬም። ለዳዊት ደግሞ የምጠይቀው ጥያቄ ሰው ለመዳን ማመን ብቻ ነው የሚጠበቅበት? ባመነ ቅስፈት ሪጀነሬት ይሆናል? ባመነ ቅስፈት ቦርን አጌን ይሆናል? ባመነ ቅስፈትስ ከክርስቶስ ጋር ህብረት ማድረግ ይችላል ወይ? ዊዛውት ሳክራመንት በእምነቱ ብቻ? ዴቭ ቴንክ ዩ። እሺ ልደት፣ ይሄ ፌት አሎን ብለን የምናስቀምጠው ቅድም እንዳልኩ ነው። ፌት አሎን ብለን ስንል ለጀስቲፋይ ስለመሆን ነው እያወራን ያለ ነው። ከቦንዴጅ ኦፍ ዊል ውስጥ ከዛ ስርዓት ውስጥ ስለመውጣት ነው። ኮንቨርት ስለመደረግ ነው እያወራን ያለ። ያ ሞነርጀቲክ ነው። ድነት በሚለው ውስጥ ግን ካስገባው ቅድም እንዳልኩት ነው መልስ። ድነት ድነናል በሚለው ውስጥ መጽደቅ ብቻ አይደለም። ድነት መጽደቅ ብቻ አይደለም። ድነትን መዳንን የሚለውን ጀስቲፊኬሽን ባይ ፌት አሎን ብለን አንገልጸውም። ጀስቲፊኬሽን ባይ ፌት አሎን ብለን የምንገልጸው ለጽድቅ ነው። ከቦንዴጅ ኦፍ ዊል ውስጥ ከዛ ስርዓት ውስጥ ነፃ ስለመውጣት ነው። ኮንቨርት ሞነርጀቲክ አክት ነው። እግዚአብሔር ብቻ በኃጢአተኛው ሰው ስቴት ኦፍ ሲን ውስጥ ባለው ሰው እግዚአብሔር ብቻ አክት የሚያደርግበት ማለት ነው። ድነትን ግን ስናስቀምጠው ድነናል በሚለው ውስጥ ጥምቀትን አንነጥለውም። ምክንያቱም ለእኛ ለሉትራን ጥምቀት ሪጀነሬት የምናደርግበት ነው። ከክርስቶስ ጋር አንድ የምንሆንበት ነው። ክርስቶስን የምንለብስበት ነው። ለዚህ ነው ለድነት ነሰሰሪ ነው ብለን ያስቀመጥነው በኮንፌሽናችን ማለት ነው። እና ያ ሪጀነሬሽን ኤፊካሲውን የሚያገኘው በጥምቀት ነው። ነገር ግን አብሶሉት ነሰሰቲ አይደለም ብለን ቅድም እንዳስቀመጥኩት ያ ሰው አምኖ ጀስቲፋይ ሆኖ ድንገት ሳይጠመቅ ቢሞት ነው። ያ ኦፕሽናል ነው። እንደዛ አይነት ኬዝ ቢያጋጥም ያ ሰው ድኗል ብለን እናምናለን። ምክንያቱም አልጠመቅም ብሎ አይደለም፣ ሳይጠመቅ ሞተ። ልክ የቤተክርስቲያን አባቶች ሳይጠመቁ የተሰዉ እንዳሉ ሁሉ ማለት ነው። ያ ኦፕሽናል ነው። የሆነ ኤክሰፕሽናል ኬዝ ነው ያኛው ማለት ነው። እና ድነትን ከጥምቀት አንነጥለውም። ጀስቲፊኬሽን ባይ ፌት አሎን ግን ስለ ጽድቅ ነው እያወራን ያለ ነው። ኮንቨርት ስለመደረግ ነው። ከቦንዴጅ ኦፍ ዊል ውስጥ ነፃ ስለመውጣት ነው። ያ ደግሞ ሞነርጀቲክ የሆነ እግዚአብሔር ኃጢአተኛው ሰው ላይ አክት የሚያደርገው ነው ብለን ነው እናስቀምጠው ማለት ነው። በአጭሩ ድህነትና ጥምቀት አንድ ላይ የሚሄዱ ናቸው። ሰው ለመዳን ባፕቲዝም ነሰሰርሊ ያስፈልጋል። ሶሊት ነሰሰሪ አይደለም ያልኩት፣ ነሰሰርሊ ያስፈልጋል እያልከን ያለው ማለት ነው። ፔንቴኮስታል ግን ነሰሰርሊ ለሳልቬሽን ጥምቀት ያስፈልጋል አይሉም። ይሄ እኛ እናውራ ልደት አልጨረስኩኝም እኮ እኔ አልጨረስኩም። አንድ ይቅርታ እሱ እንደ ሰዓት በመሀልባት ገባሳ አልጨረስኩም ከተናገርከው ነገር አንጻር ነው። ስለዚህ አሁን ዴቭ ሰመራይዝ አደረገው። ዴቭ እየነገረኝ ያለው ነገር ምንድን ነው? ባመነ ቅስፈት ሳይሆን ሪጀነሬት የሚሆነው ኦር ደግሞ ሴቭድ የሚሆነው በምን ጊዜ ነው ማለት ነው?
ከሳክረመንት ጋር ሲገናኝ ወይንም ሲጠመቅ የጌታን ስጋና ደም ሲቀበል ነው። ግን ኤፍሬም ቅድም ስጠይቃ አንተ ጥምቀትና የጌታ እራት ለኃጢአት ስርየት ኮምፕሊትሊ አይሆንም። አሁን እነግርሃለሁ ምን ቅድም አሁን የዴቪድም ያንተንም የሁለታችሁንም ነው ማልቀበለው እና አሁን ስለዚህ የዳዊትንም አትቀበልም። ሁለታችሁንም ነው ማልቀበለው ያንተንም የዴቪድንም በመካከላችሁ ኢሴንሻል የሆነ ዲፈረንስ አለ ማለት በሳሊቬሽን ዙሪያ ነው። ልንገርህ ካልተቀበልክ መጀመሪያ ከዳዊት ጋር ስትኛለህ ወይስ አውርተህ ጨርስ ነው? ካልተቀበልክ አውራና ስትጨርስ አውራለሁ እኔ በኔ ተራ ግን እንዳትገባ ጎይ። እሺ ዮኒ ያንተንም የዳዊትንም አልቀበልም ካለ ከኔ ይልቅ ዳዊት ይቀርብሃል። በአንድ ካውንስል ውስጥ ነን፣ ወንጌላውያን ነን ስላት ዩ ጋይስ ሃቭ ቱ ዲቤት መጀመሪያ ከኔ ጋር ከመውራት በፊት እድሉን በድጋሚ ሰጥተናቸዋል። ቴንክ ዩ ሃቭ አ ጉድ ታይም። እኔ እሰማለሁ። እሺ አመሰግናለሁ። ዮኒዬ በትልቁ ላይ ታደርገኛለህ። እኔ ዴቪንም እሱንም አልቀበልም። ለሱ ለምን እንደሆነ እንትን እላለሁ። ግን አሁን ጻድቁን የእሱን ደግሞ ያው ጻድቁ ኩላይቱ አንድ በሀሳብ ማይስማሙት ቤተክርስቲያን የእሷን ደግሞ ትምህርት እንከታተል። አመሰግናለሁ። ባቢሎንንና ፕሮቴስታንቶችን የሚያመሳስላቸው ነገር ምንድን ነው? እንግዲህ ባቢሎን እንደምታውቁት ዘፍጥረት ምዕራፍ 11 ላይ ሰዎች ተነሱና እንደ ወደ ሰማይ የሚደርስ ከተማን እንገባ ብለው ተነስተው ነበረ እና እግዚአብሔር አምላክ ግን ዓላማቸውን አይቶት መልካም ስላልነበረ ቋንቋቸውን በዛ ደባለቀባቸው። ስለዚህ አንዱ የሚናገረው ለሌላኛው ግራ ነው። ስለዚ አንዱ ሌላ ይላል፣ ሌላኛው ሌላ ይላል። በዚህም ባቢሎን ተባለ። ወደ ፕሮቴስታንቶችም ስትመጡ ልክ እንደዚሁ ነው። ፕሮቴስታንቶች መጽሐፍ ቅዱስን ያነቡና መጽሐፍ ቅዱስ ላይ ያላቸውን መረዳት የአንዱ መረዳት ለሌላኛው ግራ ነው። አንዱ የሚለው ሌላ ነው፣ ሌላኛው የሚለው ሌላ እና መግባባት የለም የመጽሐፍ ቅዱስ መረዳት ላይ። ቅድም አንድ ያነሳሁት ነገር አለ። እንግዲህ አሁን በሰዎች ሁሉ ውስጥ የገባ ቁስል አለ። ኦኬ ያ ቁስል ጠባሳው እንኳን ሳይሽር እንዲሁ ዝም ብሎ ጠፍቷል አያምኑም የሚለው ነገር አያስኪድ ነው እያልኩ ያለሁት። ምንድነው ያ ቁስል ልክ በቀደመው እባብ በኩል የመጣ ቁስል ኖ በህግ አምላክ ዮኒ ያስከብርልኝ። ዮኒ አሁን አስከብር። ዮኒ ያስከብር። አሁን ያስከብራል። ዮኒ ግን በቃ ሚታርግ ልደት ሀሳብ አንቀበልም። ከርዕሱ ጋር አብሮ የሚሄድ ነው ያልከኝ አይደለ? ነገረድነት ነው እንዴ? እምነት በሚለው ላይ ነው አይደለ? ነገረድነት ነው ነገረድነት ነው። ይሄ የሚያወሩት ነገረድነት ነው። አንዴ ልደት እኔን ስማኝ አንዴ። እምነት ብቻ በሚለው ላይ ነው አይደል ንግግራችን ያለው? ነገረድነት ምንድነው? ቅድም የጠየኩ ሆን ብዬ ልደት የጠየኩ ዮኒዬ ምንድነው ርዕሳችን ምንድነው ስል ነገረድነት እንድትለኝ ያስባልኩ አውቅ ሆን ብዬ ነው። ምናወራው ነገረድነት ነው። አሁን እያወሩ ያሉት ነገረድነት ላይ ነው ወንድሞቹ። ስለዚህ እንስማቸው የሚሉት ነገረድነት ብቻ የሚለውን አንነጋገርም ከዚህ በኋላ። ይሄው ነገረድነት አይደለ? እምነት ለድነት አይደለ? መጀመሪያ ኤፍሬም ኮንፌስ አድርግ እንዲዳኝ በመሃል እሺ፣ ቆይ በመሃል አንዴ ዴቭ በምን ላይ ነው የርዕሱ የነበረው? እዚህ አብሮ ይሄዳል። ነገረድነት ነው። ነገረድነት ክፈትና ቆይ አንዴ ዳዊት ክፈትና አንዴ የሚያስታርቅ ነገር አድርግ ነው ካልከኝ ይቀጥላል። ምን ያስታርቀናል? ለምን ተጣልተን? ቆይ ዴቭ ጎሄ አይ የሚያስታርቅ ሀሳብ ከልደት ጋር እያወራን እየተነጋገርንበት ያለ ነው። ጀስቲፊኬሽን ባይ ፌት አለውን ነው ፌት አለው። ስለዚህ ኤፋ ምን እንደሚያስደምጠን አላውቀውም። እኔ ቪዲዮውን አላውቀውም። ስለዚህ እምነት ብቻ በሚለው ላይ ነው ልንገርህ። ከዚህ ጋር የማይገናኝ ነገር ነው የሚከፍትልህ ኤፍሬም ባለች ስለምን ሰዎች እየተዛዘብን ምን መሰላችሁ? እዚህ ጋር አሁን የምለው እምነት ብቻ በሚለው ላይ ነው። እምነት ብቻ በሚለው ላይ ቪዲዮ አለ ብሏል። ቪዲዮውን ያሳየን። አይ እምነት ብቻ የሚል ነገር ከሌለ ግን እምነት ብቻ የሚል ርዕስ አለ። ከእምነት ብቻ ውጭ ከሆነ ግን ምንም የምንቀበለው አይደለም። ተከታተሉ። መግባባት አንድ ጊዜ እምነት ብቻ የሚል አይደለም። አንዴ እምነት ብቻ እምነት ብቻ የሚል ሀሳብ ካላመጣ አውቶማቲካሊ ላይ እንገባለሁ። አስከብርልኝ። ሰውት ነገር አለ። እንግዲህ አሁን በሰዎች ሁሉ ውስጥ የገባ ቁስል አለ። ኦኬ ያ ቁስል ጠባሳው እንኳን ሳይሽር እንዲሁ ዝም ብሎ ጠፍቷል አያምኑም የሚለው ነገር አያስኪድ ነው እያልኩ ያለሁት። ምንድን ነው ያ ቁስል ልክ በቀደመው እባብ በኩል የመጣ ቁስል ነው። አንድ በህዝብ እስራኤል ዘንድ የነበረውን የእባብ መነደፍ እግዚአብሔር እባቦችን ልኮ በህዝቡ ላይ በእባቦች ተነደፉ እና እሱን ይህ ምሳሌ ዚያትት ነው። ምንም ምሳሌው ለዚህ የሚሆን አይደለም ብለውኛል። ከክርስቶስ ስቅለት ጋር በተያዘው ማለት ነው። ቀሲስ ግን በጣም የሚያስገርመው ይህንን ምሳሌ ያነሳሁት እኔ አይደሉም። ቀሲስ
የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ነው። ይህን ምሳሌ ሰጠው። ምን አለ? ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ ደግሞ የሰው ልጅ የሚሰቀል ዘንድ ይገባዋል አለ። ከምን አንጻር? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ማለት ነው። በህዝበ እስራኤል ዘንድ ግማሹ ተነድፎ ግማሹ አልተነደፈም የሚል መጽሐፍ ቅዱስ ላይ እስካነበብኩት የለም። እንደዛ ብሎ ነበር እሱ። ያም ሆነ ግን የግማሹም ተነደፈ ጥቂት። ለምን 5 ሰው አይነደፍም? ኢየሱስ ምሳሌ አድርጎ ካመጣው እንደ ምሳሌነቱ ግን መጠቀም ያለብን ይመስልናል። ቀሲስ ሰው ምንድን ነው? ህዝቡ በእባብ ተነደፈና የናስ እባብን እንዲሰቀል አደረገው ማለት ብዙዎቹ ሞቱ እና ብዙዎቹ ሞቱ ዘንድ ወደ ሙሴ ሄዱ ህዝበ እስራኤል። ስለዚህ እግዚአብሔር አምላክ ለሙሴ ምንም ሰጠ? የናስ እባብን እንዲሰቀል አደረገ። ከዛ እሱ ከእምነት ብቻ ጋር ስለተሰቀለ ብቻ አይደለም እያዩ እንሂዱ ካረስማ ዮኒ ይጨርስ። ደግሞ የእባብ ቁስል አሁን የምንድነው? ቅዱስ ኢራኔስ በጣም ጥንታዊ አባት ይህን ጠቅሶ እንደዚህ ብሎ ያስረዳል። ከቀደመው እባብ ቁስል በእርሱ ስለኛ በተሰቀለው በእርሱ በማመን እንጂ በሌላ እንዳንድን ብሎ ይናገራል። በእርሱ በማመን እንድንድን ይህ ነገር ሆነ ነው እና ሮሜ ምዕራፍ 6 ላይ ከዚህ ከኃጢአት ስጋ የምንለየው በጥምቀት እንደሆነ ይነገራል በግልጽ። ከዚህ ከኃጢአት ስጋ ከአሮጌው ሰው ከአዳማዊ ሰው ከብሉይ ሰውነታችን ይላል። ከብሉይ ሰውነታችን በጥምቀት እንለያለን ይላል። ደቂቃ አይታየኝም ባይዘው። እሺ በቃ ይብቃኝሽ። እና ሮሜ 6 የአንድምታ ተርጓሚም እንደዚሁ ነው የሚለው። በጣም እሺ። አክሊል አሁን ግልጽ እየሆንክ ነው። ይህን ሁሉ ባንደክም ጥሩ ነበር። አሁን የአክሊል አቋም ምንድነው እያለ ያለው? ሰው ከዚያ መርገም መውጣት የሚችለው አሁንም ድረስ ኤግዚስት አድርጓል አለ። መርገሙ ገነትን ያዘጋው እያሉ ነው። ልብ አድርጉ። ይሄ ፔሪየድ ምናምን ይሄ ምናምን አይደለም። እሱን ምጥማ ምናምን እሱ ገነት ላይ የሚያዘጋ አይደለም። ይሄ አሁን ምልክት ያ መሆኑ ቀርቷል፣ ወደ በረከት ተለውጧል። አሁን በክርስቶስ መስዋዕትነት የዓለም መስዋዕት ሆኖ ቀርቦ ደሙ ከፈሰሰ በኋላ ያ ነገር አልታጠበም፣ ቀጥሏል። ይሄ በጣም ትልቅ ንፋቄ ነው። ለምን? ልብ አድርጉ። እግዚአብሔር አንድያ ልጁን ወደ ዓለም ላከው አለ ዮሐንስ ወንጌል ምዕራፍ 3 ቁጥር ዮኒ የምትፈልገውን ነገር አግኝተሃል? የላከው እንዲሁ ሚውታርክ ደግሞ የተላከው ለኃጢአተኞች ነው። ምክንያቱም መጽሐፍ ቅዱስ ለአመፀኞቹ አንድ ጊዜ ሞተ። ለአመፀኞቹ በሞተ ጊዜ በተሰቀለ ጊዜ ቤዛ የሆነው ለማን ነው? ለኃጢአተኞቹ ነው። በምን አይነት ሁኔታ ስንል እንዲሁ ነው የሚለው። እሺ ቀራንዮ ላይ መስዋዕቱን ባቀረበ ጊዜ ምን ሆነ? ያ መስዋዕቱ ያንን ገነትን ያዘጋውን ኃጢአት ሻረው፣ ጸደደው፣ አጠፋው፣ ለአንድያው እንዳይታይ አድርጎ ደመሰሰው። ቆላስይስ ምዕራፍ 2 ቁጥር 14 ላይ የሚነግረን እሱ የዕዳ ደብዳቤያችንን የሚለው የዕዳ ደብዳቤያችንን ቆላስይስ ምዕራፍ 2 ከቁጥር 14 ላይ በእኛ ላይ የነበረው የሚቃወመንን በትእዛዛትም የተጻፈውን የዕዳ ጽሕፈት ደመሰሰው። መቼ? በመስቀሉ የተጻፈውንም የዕዳ ጽሕፈት ደመሰሰው፣ የቀረ የለም። እርሱንም በመስቀል ጠርቆ ከመንገድ አስወገደው። በምኑ? በደሙ ፈሳሽነት። በእምነት ነው ኖ የሞተ ሰው ምን ያህል እንደ አብርሃም ተነስተው አምነውበት አይደለም ከዚያ ይሄዳሉ። በብሉይ ኪዳን የነበሩ ሰዎች ይሄንን ቆመው የማመን እድል አልነበራቸውም። ተስፋውን የጠበቁ ዘመኑ በተፈጸመ ጊዜ ግን እንዲሁ ዳኑ። የጸሎታችን የሚለው እሱ ምን ይላል? እስመ ሰዓረ ዘጥቃት ወነሰተ ምክሮ ለጸላይ። የቀደመውን የስህተት ወይም በደል ምን አደረገ? ደመሰሰ። ወነሰተ ምክሮ ለጸላይ፣ የጠላትን ምክሩን አፈረሰበት። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን፣ የአዳምንና የሔዋንን የዕዳ ደብዳቤያቸውን ቀደደላቸው። አዳምና ሔዋን ሲል ሁሉን ማለት እንደሆነ ግልጽ ነው። ምክንያቱም ሁሉም ኃጢአት ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። ስለዚህ ስለ ሁሉም ነው መስዋዕቱ የቀረበ። መስዋዕቱ ከቀረበ በኋላ መስዋዕቱ ከተሰዋ በኋላ እርሱ ስለ ኃጢአታችን በመስቀል ላይ ቤዛ ከሆነ በኋላ ኤግዚስት የሚያደርግ ኃጢአት አለ ብሎ ማመን የቤተክርስቲያናችን ትምህርት ፎርኤቨር አይደለም፣ ሊሆንም አይደለም። የቤተክርስቲያን ትምህርት አለ። ለዚህ ነው ሊቀ ሊቃውንት ስምዐኮነ በተንከተ መጽሐፋቸው ላይ ሕፃናትን የምናጠምቃቸው ያ ስላለባቸው የለም እሱ አሉ ስላለባቸው አይደለም ነው የሚሉት። ያማ ተወግዷል በክርስቶስ ነው የሚሉት። ይሄ የቤተክርስቲያናችን ትምህርት ነው። እንዴት ታየዋለህ? እሺ አሁን የቤተክርስቲያናችን ትምህርት ነው ያሉትና እኔ ለማውራት ራሱ የገባሁት የቸርች ትምህርት እየተባለ ስለሚነገር ይህንን እየሰማው ማለፍ ስለማልችል ነው። ይሄ የቤተክርስቲያን ትምህርት ነው እየተባለ መስጠት አይቻልም ብዬ አስባለሁ። ቀሲስ ከይቅርታ ጋር የቤተክርስቲያን ሲባል የጌታ ቤተክርስቲያን ያለችን ይህች የጌታ ቤተክርስቲያን ዓለም አቀፍ ቤተክርስቲያን ውስጥ እንደዚህ ያለ ነገር የለም።
ወደ ኢትዮጵያ እንምጣ። ወደ ኢትዮጵያ ስንመጣ አንዳንድ ግለሰቦች እንዲህ ያለ አቋምን ቢያገኙ ቢይዙ የእነሱ አቋም የቤተ ክርስቲያን ኦሪጂናል ሲን እኮ እያወሩ ነው። ቆይ ዮኒዬ ከምን ጋር ነው? አይ ከስርም እየጻፉ እኮ ነው። ልደት ይጻፉ። እነሱማ ምን ላይ ጽፉ ነው? ዮኒ ቆይ ላስረዳህ ምን እየሆነ እንዳለ። ዝም ብሎ ማዳመጡ ጥሩ ነው። እኔ አሁን እንዳየሁት ምንም አልገባኝም። ግን እሺ ላስረዳህ ምን እያወሩ እንዳለ። ተገናኝቶልሃል ዮኒ እንጠይቅ። ተገናኝቶልሃል ከረሱ ለምንድን ነው የምታወራው? ቀጥልኛ እኮ እንሰማለን። ልደት ምንድን ነው ልደት የሚያወራው? እኛ ስለተስማማን ብቻ አይደለም። ልንምገው ይሄው ሌሎቹም ዮኒ ስለምን እያወሩ እንደሆነ ልንገርህ። ስለምን እያወሩ እንደሆነ ልንገርህ። ንገረኝ። እያወሩ ያሉት ሁሉም ሰው ይኸውልህ፣ እያወሩ ያሉትን ልብ በል። ቀሲስ ድበኩሉ ምንድን ነው እያሉ ያሉት? እሳቸው ብቻ አይደለም፣ አሁን የሚቀላቀሉ ደግሞ አሉ። ይህንን ክርክር ማለት ነው። ምንድነው ቀሲስ ድበኩሉ እያሉ ያሉት? ቀሲስ ድበኩሉ ብቻ አይደለም፣ አብዛኛዎቹ ሊቃውንቶች እያሉ ያሉት ምንድነው? ኢየሱስ ክርስቶስ ለሰው ልጆች ሁሉ መጥቶ ሲሞት ሰዎች ሁሉ ከአዳም እርግማን ነፃ ወጥተዋል ነው። እና አክሊል ደግሞ አይደለም አይወጡም። ከአዳም እርግማን ነፃ የሚወጡት በክርስቶስ ኢየሱስ ሲያምኑ ነው እንጂ በክርስቶስ ኢየሱስ እስካላመኑ ድረስ በአዳማዊ እርግማን ነው የሚቆዩት ነው የሚሉት። ልዩነቱ ነገረ ድነትና የመዳን ትምህርት ነው። ስለ መዳን ነው የሚያወሩት። ሰው ድኗል አልዳነም ነው። ሁሉም ድኗል ሁሉም አልዳነም ነው እያሉ ያሉት። ስለዚህ ጨርሻለሁ። ይህንን ብቻ ስሙት። መስቀል ላይ ሲሞት ኦኬ ሰውን ሁሉ ከኃጢአት ከአዳም እርግማን ነፃ አውጥቷል ብላችሁ ታምናላችሁ? ትክክል ማለት ኢየሱስ በመስቀል ላይ ሲሞት ሰዎች ሁሉ ነፃ ወጥተዋል፣ ድነዋል ከአዳም በደል። ሰው አምኖ በምስጢራቱ በኩል ያንን የክርስቶስን ስራ ይቀበላል እንጂ ኦኬ። ስለዚህ ኢየሱስ ሲሞት ከአዳማዊ በደል ኦሪጂናል ሲን አይድንም። ሰው ክርስቶስ ሲጀመር አዳማዊ ማንነቱን አውቆ ክርስቶሳዊ ማንነቱን የሚለብሰው በጥምቀት ነው። ስለዚህ ይህም ልዩነት አላችሁ ማለት ነው። የተሰጠው ለማን ነው? ይህ ከተደረገው ለሙስሊሙም ዛሬ እንጨት ለሚያመልከውም ዛሬ በዛ በዚህ ብቻ ጌታንም ለካደው ኧረ ክርስቶስ የለም ብለው ለሚልም ሰው ጌታ ምህረት ይቅርታን አንድ ሰጥቷል ለሁላችን። በደሙ ስንታጠብ ተለይተን አልታጠብንም። በደሙ ስንታጠብ ድነናል የምንለው ስቴጅ ላይ ከኛ የተጠበቀ ነገር የለም፣ ከኛ የተደረገ ነገር የለም። እንዲሁ በጸጋው መዳን ተመርጦ ሳይሆን ለሁሉ ተሰጠ። ቸር ፍቅር መሐሪ አምላክ ስለሆነ በአዳም በኩል የመጣው ውድቀት ግን ከሱ ነፃ ወጥተዋል። የአዳም በአዳም በኩል የመጣው ውድቀት ውስጥ የሉበትም። ከአዳም ውድቀት ነፃ መውጣት ማለት በዚህ ክርስቶሳዊ መሆን ማለት ነው። ክርስቶሳዊ ሆነዋል የሚል እንግዲህ ክርስቲያን ያለ አይመስለኝም። ምክንያቱም ከአዳማዊ ውድቀት ነፃ መውጣት ማለት ከውድቀት ወደ ብርሃን መውጣት፣ ከጨለማ ወደ ብርሃን መምጣት ማለት ነው። ከሞት ወደ ህይወት መምጣት ማለት ነው። አዳማዊነት ሞት ነው ራሱ፣ ክርስቶሳዊነት ነው ህይወት። ስለዛ ከዛ ወጥተዋል ማለት ከሞት ወጥተዋል ማለት ነው። ስለዛ ወደ ህይወት መጥተዋል ማለት ነው እና ህይወትን አግኝተዋል። ባያምኑም ባይቀበሉም ኢየሱስን ህይወት የሆነውን ኢየሱስን ሳይቀበሉ ግን ህይወት ሆኖላቸዋል ብሎ የሚያስተምር የክርስቲያን መምህር ያለ አይመስለኝም። እኛ እንደ ፕሮቴስታንቶቹ በሰው ልጅ ላይ መርገም አለ አንልም፣ ነውር ነው። እስኪያምን ድረስ መርገም አለበት፣ ሲያምን ግን መርገሙ ይነሰለታል የሚል እንደዚህ አይነት ትምህርት የለንም። ልባርክ እስኪያምን ድረስ በመርገም ውስጥ ነው ያለው፣ ሲያምን መርገሙ ይነሳል የሚል ትምህርት የለንም። ይሄ ፕሮቴስታንት ትምህርት ነው እያለ ነው ዲያቆን ያሬድ። እና ሰው ሳያምን መርገሙ ተነስቶለታል ማለት ነው። ሳያምንም ሶሪ ይቅርታ፣ ቆይ አክሊልዬ፣ ቆይ ይቅርታ አድርጉልን፣ ቆይ ምንም እንትን አይልም አክሊል፣ ይቅርታ። ቀሲስዬ ይፍቱኝ፣ ባርኩኝ፣ ጥብቅ ይስጡኝ፣ ነቶትን ይጠብቅልኝ እግዚአብሔር። አሁን ከይቅርታ ጋር ሁላችንም እንድንማማርበት አንድ የቤተክርስቲያን ልጆች ስለሆን ነው። በሚገርሙ ሁኔታ አንድ ቋንቋ እየተናገርን እንደ ባቢሎናውያን አልግባባ ብለናል። እንደዚህ እያደረጉ ነው። አሁን እግዚአብሔር የለም ብሎ ስለሚያምን ሰው ነው። እግዚአብሔር የለም ብሎ የሚያወራ ሰው የሚያምን ሰው እግዚአብሔር የለም። ጨርሻለሁ። ልደት ሚታርግ ጨርሷል። ይኸው ጨርሷል። ይሄ ነው የመጨረሻው። ኦኬ። የሚያምን ሰው ኤቲስት ነው። እርሱ ክርስቶስ መጥቶ በመስቀል ላይ ሲሞት እሱም ጭምር ነው የዳነው ብለውኛል። እንዴ እሱ መርገሙ እሱም ላይ ነበረ እኮ በመሰረቱ እሱም ላይ ነበረ መርገም። ስለዚህ ድኗል እሱ ሰው። አዎ፣ አረ ምንም ጥያቄ የለውም። የፍርየም ያሻም እና ኦኬ፣ እሱም ድኗል፣ ክርስቲያኑም ድኗል። አሁን ይሄ ሰውዬ ደህንነት አለው፣ ድኗል፣ ኦልሬዲ የዳነ ሰው ነው። አንድ ክርስቲያንም በክርስቶስ ኢየሱስ ያመነውም እሱም ድኗል። አሁን በክርስቶስ ኢየሱስ ያመነው ሰው
ሁለተኛ ጊዜ የሚድነው ከምንድን ነው? ሁለተኛ ጊዜ የሚድነው ደህንነት ሁለት ነው የሚድነው። አሁን ይኸውልህ የሚድነው ደህንነት ሁለት ነው። ሁለት መዳን ነው ያለው። አንተ በምትለው አይነት አይደለማ። እንደሱ አይደለም የሚጠየቀው። ጥያቄው ትክክል አይደለም። እየጠየቅ ያለው ጥያቄ በነገራችን ላይ ሲጀመር ጤናማ አይደል። ይህን ነው ባቢሎን የምንለው። ባቢሎን የምንለው የትኛውን ነው? ጨርሰሃል? ሀሳቤ ምንድነው? ዮኒዬ እንደምታውቀው እነ ልደተ ቃል ሰው እንዴት ይድናል በሚለው ትምህርት ራሱ አንድ አይደለም። ማን አዳንም ራሱ አንድ ላይ አልተስማሙም እስካሁን። እስከዛ ሀሳብን ንገረን ልደት። ከዚህ በኋላ ከቪዲዮ በኋላ ምንድን ነው የሚለው? እስቲ ሀሳቡን ንገረኝ ኤፍሬም። ሀሳቡ ምንድን ነው? እንደምታያቸው ሊቃውንቱ በሙሉ ቲክቶክ ላይ የልደተ ቃል ግሩፖች በሁለት የተከፈለ የደህንነት ትምህርት ነው ያላቸው። ግማሾቹ አይ ኢየሱስ መጥቶ ለዓለም ሲሰቀል እንደሰማኸው ለዓለም ነው የሞተው ኢየሱስ፣ ስለዚህ ሁሉም ከአዳም ነፃ ወጥተዋል፣ ከአዳም እርግማን ነፃ ወጥተዋል፣ ከአዳም እርግማን ነፃ ያልወጣ የለም ብለው ነው የሚያምኑት። እነ ዲያቆን ያሬድም እነ ቀሲስም የምታያቸው ማለት ነው። እነ አክሊል ደግሞ ግሩፕ ደግሞ በፍጹም ነፃ አይወጡም፣ ነፃ የሚወጡት ክርስቶስን ሲያምኑ ነው ከአዳማዊ ማንነት ነፃ የሚወጡት ይላሉ። ነገረ ድነት ማለት ይሄ ነው። እምነት ማለት ይሄ እምነት አያስፈልግምና እምነት ያስፈልጋል። ሁሉም ጸድቀዋልና ሁሉም አልጸደቁም መካከል ልዩነት አለ ማለት ነው። ቤዚክ የሆነ ቅድም አሁን መጥቶ እኛ ጋር ሲያፏጭ የነበረው ስለ ሳክረመንት ነው፣ ሚንስ ኦፍ ግሬስ ላይ ነው እናንተ ልዩነት አላችሁ የሚለው። እሱ ግን በደህንነት ትምህርት ሰው ሁሉም ድነዋል፣ ሰው ሁሉ አልዳንም ላይ ገና አልተስማሙም። ማን ይዳን ማን አይዳን አልተስማሙም ገና የድነት ትምህርት ላይ ማለት ነው። እኛ አትሊስት ሳክረመንት ላይ ነው ውይይታችን ልዩነታችን ያለው ማለት ነው። ኦኬ ዮኒ ሀሳብ ልስጥ። በጣም ብዙ ደከመ ኤፍሬም፣ እጅግ በጣም ብዙ ደከመ። በእርግጥ ልፋትህ በጣም ነው ያሳዘነኝ። በጣም ብዙ ኤዲት አድርገሃል፣ ካፕከት ላይ ገብተሃል፣ ቪዲዮ አፕሎድ አድርገሃል፣ አኬ ጋር ቁጭ ብለህ ተምረህ ሪከርድ አድርገሃል፣ ያሬድ ጋር ቁጭ ብለህ ሪከርድ አድርገህ ተምረሃል። እንደሱ ከመጣህ ደግሞ አንተ ስለማስተማር ታወራለህ። አንተ ከማማተብ ውጭ ምን ትችል ነበር? ቲክቶክ ላይ ስትመጣ እኔ ያስተምር እንጂ የኔ ተራ ነው። እኮ አፍን ጠብቃ ሩዳቱና ሩድማ አንተ ነህ እኮ እኔ እያወራሁ ነው። ፕሊዝ እኮ ስነስርዓት ይዘህ አውራ። ስታወራ ስነስርዓት አድርገህ አውራ። ውስጥህን አትጉዳው ማለት ገና ብዙ ቀጣይ ህይወት አለ። ኦኬ እኔ ልደት ከተናገርኩ አስቀይምሃለሁ፣ ጌታን አስቀይምሃለሁ። አትናደድ። አልፈልግም። እኔ ሰው ዲስግሬስ እንደሚያደርግ እውነቱን ነግሬህ አስቀይምሃለሁ። ስለአንተ ነገር ግን ማለት እያወራን አይደል ያለ ነው። በስነስርዓት አውራ። ልታስፈራራኝ አትችልም። ልትሰርበኝ በስነስርዓት አውራ ነው ያልኩህ። መብትህ ነው እሱ። መሳደብ አዲስ አይደለም ለአንተና እኔ ልቀጥለው። ኦኬ አንተ ቤት ነው ስድብ እንደ ስታመጣ እመጣልሃለሁ። ተብላችሁ ክርስትና ለምትሰብኩ ሰዎች እኛ ታዲያ ምኑን እንማርከን? አሁን የኔ ተራ ነው። እሱ ማስረጃ የሚለውን ነገር አቅርቦ አንዴ ተረጋጋ ልደት መብቱ ነው። ማስረጃ የሚለውን ነገር አቀረበ። በኋላ አንተ ሪፊዩት ማድረግ ያለብህ ፐርሰናሊ አታክ አታርገው። አንተ እንደዚህ ሆነ ለፋህ ምናምን አያገባም። ማስረጃ የሚለውን አቅርቧል። ገና ሳላወራ እኮ ነው እኮ በስርዓት አድርጓል። ስርዓት አድርጓል። አንዴ እኔን አተልቀኛውን ደግሞ ገብቷል። የኔ ተራ ነው አይደለ? የኔ ተራ ነው። ዳትስ ማይ ተር። ረጅም ሰዓት ሰምቻለሁ። አሁን እባካችሁ በተቻላችሁ አቅም ሚዩታችሁን ሳታነሱ እኔ ለምሰጠው ለኤፍሬም ለደከመበት ለዚህ ሁሉ ጊዜ እኔ አጠር ያለች መልስ ሰጥባትና ወደ ጥያቄው መለሳለሁ። ዞሮ እንግዲህ ኤፍሬም በተቻለው አቅም ሲጣጣርና ሲደክም የነበረው ነገር በእናንተ መካከል ልዩነት አለ የሚለውን ነገር ለማሳየት ነው ሲሞክር የነበረው በጣም በሚገርም ሁኔታ። ግን አልተሳካለትም። ለምን ያልተሳካለት ዋነኛው ምክንያቱ ኤፍሬም እኛ እዚህ ጋር የቀረብነው ፌዝ አለውን ስትሉ እናንተ ሳክረመንትን ይጨምራል ወይስ አይጨምርም ወይ? እምነት ብቻ የሚል መጽሐፍ ቅዱስ ውስጥ አለ ወይስ የለም ወይ? ሉትራንስ ፌዝ አለውን ሲሉ ምንድን ነው የሚለውን ለማሳየት ነው እንጂ ለአንተ የእምነት መግለጫ የእኛን የወንድሞችን ማብራሪያ ማምጣት በራስ የቆመ ትምህርት እንደሌለ የሚያሳይ ነው። እና ይህ ሁሉ ሰዓት ሁሉም ሰው ሰልችቶት
በቃ አክብሮ ብቻ ይጨርስ እየተባልክ ነበር ከታች ኮሜንት ላይ ተውት ቆይ ይጨርስ እና እስኪ መጨረሻውን እናያለን ሲባል ነበር። መጨረሻውን መጀመሪያውም ከምናወራው ሐሳብ ጋር አለመመሳሰሉ የጨነቀለት አይነት ወሬ ነው ያወራው። ምክንያቱም እኛ ያወራን እኛ ቻሌንጅ ያደረግንህን ነገር መልስ መስጠት ስላልቻልክ ዲባንክ ማድረግ ስላልቻልክ ከቅድም ጀምሮ ስታገል የነበረው አንተንና ፔንቴኮስታሉንና ሉትራንን ጥያቄ እንዳልጠይቅ ነበር። ምን አገባው ልደት እዚህ መሃል ላይ ፖለቲካ ሊሰራ ነው ለረጅም ሰዓት ሲያስጨንቀኝ የነበረው ይሄ ሀፕን እንዳያደርግ ፈልገን መያዝ አትችልም። ሚዲያ ነው ጠየኩ። ዳዊቱ የሚያምነውን ተናገር፣ አንተ የምታምነውን ተናገር። ህዝቡ ከዛኔ ተነስቼ በሁለቱ መካከል እንዲህ ነው አልልም። ቁጭ ብሎ ሲማርና ሲከታተል የነበረው ሰው ያያል፣ ይመለከታል። ከዛኔ በምጠይቀው ጥያቄዎች ሁለት የተለያየ መልስ ስለተሰጠ ያንን ስላየ በእኛ ብቻ እኮ መካከል አይደለም መከፋፈል ያለው በእነሱም ዘንድ መከፋፈል አለ ለማለት ሞከርክ፣ ግን አልተሳካልህም። እስቲ አሁን እኮ አንተ ባለህበት ሀገር እኮ ሉትራን ጋር ሄደህ እኮ ከሳክራመንት መቀበል አትችልም። ዴቭ እኮ ቅድም ነግሯል። በውጭው ዓለም እኛ ከፔንቴኮስታል ጋር አንድ ላይ ህብረት አናደርግም። እኔ ዛሬ ከአኬ ጋር ከቀሲስ ዲባኩሉ ጋር ከያሬድ ጋር በአንዲት ቤተክርስቲያን ውስጥ የጌታን ስጋና ደም እንቀበላለን። በጣም ትንሽዬ የሀሳብ ልዩነት ነበር የነበረው። እሱን ደግሞ ተነጋግረን ሶርታውት አድርገን ዛሬ በህብረት እግዚአብሔርን እያመለክን ያለን። አንተ ግን 1000 ዓመት ይፈጅብሃል። አንድ አይነት አመለካከት ልታመጣ አትችልም ከሉትራን ጋር አንሌስ ከፔንቴኮስታሊዝም ወጥተህ ሉትራን ካልሆንክ በስተቀር 1000 ዓመት ማለት ነው። ወደ ላይ ብትወጣ ወደ ታች ብትፈርጥ አንድ አትሆንም። እንደዚሁ ብቻ በአንድ ካውንስል ውስጥ ታቅፈ ትኖራለህ እንጂ ሉትራን የሚያምኑትን ማመን አትችልም። እነሱም አንተ የምታምነውን ሊያምኑ አይችሉም። በቃ ልዩነትህን ተማምነ እና ተከባብረ ትኖራለህ እንጂ መግባባት ላይ ልትመጣ የምትችለው ወይ አንተ ከፔንቴኮስታሊዝም ትወጣለህ ወይ ሉትራኑ ደግሞ ከሉትራኑ ወጥቶ ወደ አንተ ሊመጣ ይገባል። ስለዚህ አሁን ወደ ዋናው ፖይንት ስንመለስ ጋይስ መርሳት የሌለባችሁ እምነት ብቻ እንግዲህ ከአምስቱ ሶላዎች ውስጥ አንደኛው ነው በፕሮቴስታንት ዘንድ። እነዚህ ከአምስቱ ብቻዎች ውስጥ እምነት ብቻ የሚለው ትምህርት በሉትራን ዘንድ እና እምነት ብቻ የሚለው ትምህርት በፔንቴኮስታል ዘንድ ሲታይና ሲፈተሽ የሰማይና የምድር ያህል ልዩነት አለው። ኢሰንሻል የሆነ ልዩነት አለው። በጣም ትልቅ ልዩነት፣ ዶክትሪናል ዲፍረንስ ነው። እንዴት እኔ ነኝ ያልኩት ነው? ወንድሞች ሲያብራሩ ነው የተናገሩት። ምን ብለው ነው የተናገሩት? አንዴ የሆነች ነገር ልበል። እኔ የምለው ፕሮቴስታንት ወዳጆቼ ጨዋነን ይባል የለ እንዴ? ቀደም ኤፍሬም ጋር ያደረጉት ከርዕሱ ውጭ ነው ብለው ነው ቁጥር ሲያስሞሉ የነበሩት። ስድብ አንሳደብም፣ የጸደቅንን ጨዋነን የሚለው ነገር የት ገባ? የት ገባ? በምን እርግጠኛ አሁን ከሆን ገላማኝ ነው? እሱማ እናውቃለን አባቴ። እሱን ተው አባቴ። ለአንተ ሲጽፉልህ የነበረው ከርዕሱ ውጭ ነው ያሉት ኦርቶዶክሶች ናቸው። አሁን ደግሞ ቲሸርት ስለተለበሰ ዳሽን ቢራ ብለው አቴንሽን ለመስረቅ የሞከሩበት መንገድ ያንተ ሲሆን ደግሞ መካዱ ጥሩ አይደለም። እኔ እኮ ነገርኩ። ስለዚህ ይሄ አይጠቅም። እንደነገርኳችሁ ቲሸርት የሉጥ ቲሸርት የሚያደርጉ ብዙ ሰዎች ሞልተዋል። ኦርቶዶክስም ሆነ ፕሮቴስታንት ሙስሊምም ሳያውቀው ቲሸርት ብዙ አይነት ይለበሳል። ዳሽን ቢራ ተብሎ ተለበሰና የአንድ ክለብ ቲሸርት በዚህ ደረጃ መንጫጫቱ ምን እንደሆነ ስላልገባኝ ስንት ተአምር የሚሰሩ አሉ አይደል እንዴ? እና ደካማነት ይመስለኛል። ለማንኛውም ኪፕ ጋውን ያቺ እንድታውቁ ብዬ ነው። ስድብ አናውቅም እንደምትሉ ያው ናችሁ። ምንም የኛ ልጅ የሚሳደብ ካለ ትክክል አይደለም። ከየትኛው 720 ላይ ደርሶላል እኮ ትኩረት እናድርግ። 700 ጴንጤ እዚህ ውስጥ ካለው ውስጥ ከ4000 ውስጥ ኦልሞስት 800 ጴንጤ ተሳዳቢ ኤግዛክትሊ ጌታ ኢየሱስ መካድም አልፈልግም። ይሄውስጡም ኢየሱስ ጌታ ነው የሚለው ጠፍቶ ዳሽን ቢራ ነው ማለት የጀመሩት አልቻሉም። ጨዋነትንማ አስተምሩ። ኢየሱስ ጌታ ጠፋ፣ ዳሽን ቢራን ማመስገን። ጨዋነት ደግሞ ጴንጤን ነው የሚማረው። ይኸው እያየን ነው፣ ባየሁት ነው መመሰክረው። በቅን ነው መመስከር ያለብህ፣ በቅን ነው መፍረድ ያለብህ። በቅን ከሆነማ አንተ ምን ትላለህ? አሁን እስኪ ንገረኝ። እዚህ ጋር የሚነሳ ነገር አለ? ስለ ቢራ የተወራ ነገር አለ? ስለ ሌላ ነገር የተወራ ነገር አለ? እስቲ ንገረኛል። በፈለገው የስነ ስርዓት ጥያቄ ካለ በቃ መልዕክት ማስተላለፍ። እንደዚህ የምታደርጉ ሰዎች ተው ማለት ነው። ወይ ሚት ማድረግም ይቻላል። ስለማይቻል ነው። ቢቻልም ማድረገው ነበር።
ሁለቱን ሚውት አድርጎ ይችላል። ይሄው ከአንድ ሺህ ኦልሞስት 1200 ፕሮቴስታንት ይህን እየጻፈልን ነው። የጻፈው ሞስት ሴንት የሚለው ብዙ የተላከው ኮመንት ልክ እሱ ሲናገር ይሄንን ነው። ስለዚህ እነሱ ናቸው የጻፉት። እኔ የኔ መልእክት ምንድነው? ክርስቲያኖች ግን ጌታ ኢየሱስ ይወዳቸዋል እያላችሁ ጻፉላቸው። የኔ መልእክት ይሄ ነው። እንደ አንድ ኦርቶዶክሳዊ ጌታ ኢየሱስ ወዶ አይደለም ሰው እንደዚህ ያን ነገር የሚናገረው። እናንተ ቅኑ ነው። እግዚአብሔር ይባርካችሁ። አኩርታችሁኛል ወንድሞቼ ክርስቲያኖች። አንድ ነው ያኮሩ እኛ ስንሰደብ ስለነበር ነው። ምንም ክፉ ሲናገሩ አላየሁም። ኧረ በኢየሱስ ስም ኧረ ክፉ ሳይሆን ያንተ አይና ሳይሆን ያንተ ልጆች የሚጽፉት ጽሑፍ ወደ ሀሳቤ ልግባ። ደግሞ አንተ ዮናስ ፈልጋለህ ወንጌላውያን በኤቲክስ ደግሞ ኢየሱስ ጌታ ነው እያላችሁ ጻፉልኝ። በጌታ እንደው ነው እንደዛ ነው ገብቷል። ኖ አይ እሱ አሁን እንዴ ደግሞ በካራክተር ሊከስ ኢየሱስ ጌታ ነው እያየው ዳሽን ቢራ እያሉ 145 ደረሰ። ኢየሱስ ጌታ ነው ወይም ጌታ ይወዳቸዋል እያላችሁ ማንም በመንፈስ ካልሆነ ኢየሱስ ጌታ ሊል አይችልም። ኦርቶዶክሱ ሊልህ ይችላል። ያኛው ዳሽን ቢራ ይበል የለመደው ነው ማለት ነው። ኦኬ እኔ ወደ ሐሳቤ ልግባ። ታንክ ዩ ቅድም ስናገር የነበረው በሉትራኑና እንደውም ጠንከረ እያደረኩ ላውራ አሁን በሉትራኑና በፔንቴኮስታሊዝሙ መካከል ያለው በሃይማኖት መግለጫ ጭምር ነው ልዩነት። ኦኬ በሃይማኖት መግለጫ ጭምር ነው። የሙሉ ወንጌል የእምነት መግለጫን ሄደ በቅዱስ ቁርባን ላይ እና ስፔሻሊ በጥምቀት ላይ የተጻፈውን ሄደ ብትመለከተው በእምነት መግለጫ ደረጃ የሙሉ ወንጌልን ሄደ ብትመለከተው ክሊርሊ ከኃጢአት ስርየት ጋር ጥምቀት ምንም አይነት ግንኙነት የለውም የሚል። ስለዚህ እኔ እንደ አንድ ክርስቲያን እዚህ መካከል ላይ መጥቼ የምወያየው ቃሉን መሰረት አድርጌ ነው የማወራው። ወንድማችን የየግለሰቦችን ሀሳብ ይዞልን መጣ። የየግለሰቦች ዶክመንትድ በሆነ መንገድ ኦኬ። አሁን ዮኒ አንተ መጠየቅ ያለብህ ምንድነው? ዶክመንትድ በሆነ መንገድ ልታሳይ ይገባል። ለምሳሌ እኔ ላሳይ በቀላሉ ካሜራዬን ላዞርና ሉትራንን ላሳየ ስሞል ካቴኪዝም ምን እንደሚለው በባፕቲዝም ዙሪያ ይታያል። ዮኒ አዎ ይታያል። ይሄ አሁን እንግዲህ ቡክ ኦፍ ኮንካርድ ነው የሉትራን ነው። the sacrament of the holy baptism ይላል። እኔ በዶክመንት ነው ማሳየ በጽሁፍ ደረጃ ያለ ነገር ማለት ነው። ኦኬ እንደዚህ ይላል። ፈርስት መጀመሪያው ላይ ማለት ነው ባፕቲዝም ይልና መልሱን ሲመለስ ባፕቲዝም is not a simple water only ዝም ብሎ ጀስት ይሄ ሚርሊ ውሃ ብቻ አይደለም ነው but it is the water comprehended ምን ይላል in God's command and connected with God's word ይልና which is that word of God ብሎ ቀጣ ያለውን ነገር ላሳይ ምን እንዴት ይያለ እንደሚያብራራው እኮ ቀላል እኮ ነው። የትኛው እግዚአብሔር ቃል ሲል መልሱ Christ our Lord says in the last chapter of Matthew go ye all into the world and teach all nations and baptizing them in the name of the Father the Son and the Holy Spirit። ስለዚህ ትምህርቱ ምንድነው? ወደ ዓለም ሁሉ ሂዱ ማቴዎስ ወንጌል ላይ ያለው ማለት ነው። በአብ በወልድ በመንፈስ ቅዱስ ምን በሏቸው አጥምቋቸው እያለ ይናገራል። ቀጣዩን እኔ ኦኬ ቀጣዩ what does baptism gives or profit? ጥምቀት ምን ይሰጣል? ይሄ የሉትራኑን ነው። ጥምቀት ምንድነው ጥቅሙ ወይም ፕሮፊቱ? ከጥምቀት የምታገኘው ነገር ምንድነው? በጣም ደስ ሲምፕል በሆነ መንገድ ነው የተቀመጠው። ክሊር ነው ለማንኛውም ሰው። መልስ ይልና ዮኒ it works forgiveness of sin። የመጀመሪያ ስራው ምንድነው? ለኃጢአት ስርየት ነው። ኤፍሬም ይሄን አያምንም። ዮኒ ከዶክመንት ነው እያሳየ ያለሁት። ፔንቴኮስታል እንደዛ አያምንም። ጥምቀት ምን ይሰጣል የሚለውን ሲያብራራ የሉትራን ዶክመንት ላይ forgiveness of sins ለኃጢአት ስርየት ኦኬ deliver from death and the devil ከሞት ምን ይልሃል ማለት ነው? ከሰይጣንና ከሞት ነፃ ያወጣሃል። ከዛ አስቀጥልና and gives eternal salvation to all who believes ለሚያምኑት ሁሉ ምን ይሰጣቸዋል? የዘላለም ሕይወትን ይሰጣቸዋል። ግን ውሃው ብቻ ሳይሆን ቃሉ ውሃው ከቃሉ ጋር አንድ ላይ ሆኖ ማለት ነው። ውሃው ሜርሊ ብቻው ምንም ሊሰጣ አይችልም። ኦኬ ስለዚህ እንደዚህ አይነት ነገሮችን የያዘ ነገር በፕሮቴስታንቱ ዘንድ በየትኛው በሉትራን ዘንድ ይሄ ብሊፍ አለ። በፔንቴኮስታሊዝሙ ዘንድ ይሄ ነገር የለም። ስለዚህ ቅድም ባቢሎን ብለህ ይዘህ የመጣኸው ዶክመንት አኬ ያለ ይሄንን ነው። አኬ ወንድማችን እኮ ቅድም የተናገረው አንዱ የሚለውን አንደኛው አይልም፣ አንደኛው የሚለውን አንደኛውን አይልም።
ከዚህም የተነሳ ባቢሎናዊነት ማለት ያ ነው ብሎ የተናገረው እኮ እኔ ልደተ ቀን እንደዚህ በዶክመንት እያወጣው አሳያለሁ። ይኸው ቀጥል ይልና እዚህ ጋር how can water do such great things ውሃ እንዴት ይሄንን ትልቅ ነገር ሊያደርግ ይችላል ብሎ ይጠይቃል። እንግዲህ ለብዙ ሰው ውሃ ማለት ይቀልበታል ነው። ውሃው ብቻውንማ ምንም ሊያደርግ አይችልም እኮ ከእግዚአብሔር ቃል ጋር ሲሆን ግን ምን ያደርጋል? ሪጀነሬት ያደርጋል። ይሄ የቤተክርስቲያን ትምህርት ነው አክቹሊ እውነቱን ለመናገር። ይሄን ግን ፔንቴኮስታሉ አያምነውም። ዮኒ አንተ ስትጠመቅ ለኃጢአት ስርየት ነው ብሎ አላጠመቁህም። በእርግጠኝነት ምነግርህ አልተጠመቅም እንደዛ። ምክንያቱም በሉትራን ጋር ብትጠመቅ ኖሮ ሳክራመንቱንም ስትቀበል የቁርባኑንም ሆነ የጥምቀቱን ለኃጢአት ስርየት ነው ነው። ግን አንተ ፔንቴኮስታሉ ጋር ስለነበርከው እንደዛ ብለው አላሉም። ይሄው ውሃ ግን ይሄን ትልቅ ነገር እንዴት ሊያደርግ ይችላል ብሎ ሲጠይቅ መልስ አንሰር it's not the water indeed that does it ውሃ ብቻውን ዝም ብሎ ያን ነገር ሊያደርግ አይችልም but the word of God which is ይልና which is in and with the water ያ የእግዚአብሔር ቃል ከምኑ ጋር? ከውሃው ጋር and faith which is trust such word of God in the water ታምናለ ውሃው ከእግዚአብሔር ቃል ጋር ሆኖ ምን ይልሃል ነው ያድንሃል ነው። ፔንቴኮስታልም የእግዚአብሔር ቃል ብቻ ቃሉ ብቻ። ሉትራን ጋር ስትሄድስ ቃሉ ከምኑ ጋር? ከውሃው ጋር አንድ ላይ ሆኖ ሪጀነሬት ያደርጋል። ሶ እንደዚህ አይነት እምነት ነው ያለው። በቅዱስ ቁርባን ላይም ብንሄድ ሌላም ቦታ ላይ ብንሄድ ይሄው ፋይናሊ ደግሞ አራተኛውን ቻፕተር ደግሞ ላሳየ what does such baptizing with the water signify ምንድነው ሲግኒፋይ የሚያደርገው ይሄ ነገር በውሃ የሚጠመቀው ጥምቀት? ቀጥል ይልና መልሱ it signifies that the old Adam in us should by the daily contrition and repentance be drowned and die with all sins and evil lusts አሮጌው ማንነታችን አዳማዊ ማንነታችንን ምን ይለዋል? ጥምቀቱ ኮምፕሊትሊ ይገለዋል ማለት ነው። ከዛ አዲሱ ማንነት ክርስቶስን ትለብሳለህ which is ዳዊት የተናገረው ቅድም። ይሄ ደግሞ በሮሜ መልእክቱ ጳውሎስ ለሮሜ ክርስቲያኖች በጻፈው መልእክቱ በምዕራፍ 6 ከቁጥር 1 ላይ ምንድነው የሚለው? የተጠመቅን ሁላችን ከሞቱ ጋር አንድ እንድሆን ዘንድ ተጠመቅን አታውቁምን? ሞትን በሚመስል ሞት ከእርሱ ጋር ከተቀበረን ትንሣኤን በሚመስል ትንሣኤ ነው ከእርሱ ጋር እንነሳለናል። በጥምቀት ከእርሱ ጋር እንሞትና እንነሳለናል which is exactly በጥምቀት ከእርሱ ጋር ስትሞት አዳማዊ ማንነት ምን ይላል ማለት ነው? ይሞታል። ይሄ በጥምቀት የሚሆን ትልቁ ፕሮፊቱ ደግሞ አንደኛው ይሄ ነው። ይሄንን የሚያምን ፕሮቴስታንት ፔንቴኮስታል አለ ወይ? የለም። ስለዚህ ሉትራኑና ፔንቴኮስታሉ በሳክራመንት ዙሪያ ላይ ወይንም ደግሞ ሪጀነሬት በመሆን ሪቦርን በመሆን ዙሪያ ላይ ያላችሁ ልዩነት ቤዚክ ልዩነት ነው። ሰፊ ልዩነት ነው። በጣም ሰፊ መሰረታዊ የሆነ ልዩነት ነው እንጂ ኤፍሬም ቅድም አንተ ቀባብተ እንዳለፍከው እኛ ወንጌላውያንን ማይነር የሆነ ልዩነት ነው ያለን ምናምን ብለ ሸውደ እንዳለፍከው አይደለም። ይሄው ዶክመንት አለ እኮ ዶክመንት አለ። ስለ ጥምቀት ይሄን ተናግረዋል። በኋላ ላይ ሲናገሩ ደግሞ እኔ የሙሉ ወንጌልን ደግሞ ፈልጌ ያመጣልሃለሁ ዮኒ ዶክመንት ነው ማመጣል። የሙሉ ወንጌልን ደግሞ በጥምቀት ዙሪያ ላይ ምን ብላ እንደምታምን አሳያለሁ። እንግዲህ ለኤፍሬም እኔ ጥያቄ አለኝ። ጥያቄ ምንድነው? ጥያቄ ከማቅረብ በፊት ጥያቄው ሳይሆን ከኔ ጋር በተገናኘ ነው። ቅድም ገና ስንገባ ታስታውሳለህ? አንድ ደቂቃ አስጠኝ። እኔም ደግሞ ዶክመንት ላሳይ። እሱም ዶክመንት አላሳየም፣ ዶክመንት ላሳይ። እሺ፣ በዶክመንት ሲሆን ደስ ይላል። አንድ ደቂቃ ነው የሚፈጅብኝ። አንድ ደቂቃ ብቻ። አንድ ደቂቃ ብላችሁ የእናንተ ፈጅቷል። ከዛ በላይ ነው። ዮኒ አንዴ ሐሳብ ስጥ። ልደት እንደፈለኩ ነው ማውራት። ዮኒ አንዴ ሐሳብ ስጥ። ዮኒ ሐሳብ ስጥበታል። ብርሃኑ ተመላለሱ የሚለውን ብዙ ጊዜ ጻፉልን እባካችሁ፣ ሌላ ነገር እንዳይኖር። ሁላችሁ በብርሃን ተመላለሱ። እኔ አንድ ጥያቄ እኔ ነኝ ያልኩት እኮ እሱ ሳይጨርስ እኮ እኔንም አድርገኛ ዮኒ፣ እኔ ደግሞ ሪስፖንድ ላድርግ። እሺ፣ በትልቁ አደርጋለሁ። አንዴ ግን የሆነ ነገር ልበል። ቅሬታ ስላለኝ ነው የተወሰነች። ለምን እኔ ላሳይ ስል ታስታውሳለህ? ላሳይ ስል ቪዲዮ አይ የግለሰቦች አስተምሮትማ የኛ አስተምሮ አይደለም፣ የኛ ዶግማ፣ የኛ ትምህርት እንደዛ ሳይሆን ብለህ አውጥታ አሳየኝ። እሱን ካሳየኝ በኋላ ደግሞ አንተ የግለሰቦችን ይዘህ መጥተህ ቪዲዮ አሳየኝ። ይሄ ነገር ክላሽ አያደርግም ወይ? ማብራታ አሁን ዶክመንቱን ልታሳየኝ ከሆነ እቀበልሃለሁ፣ ግን በመሃል ላደረግከው ስህተት you should apologize to be honest with you. The reason why እኔ ሳሳይ በቪዲዮ አድርጌ ዮኒ ይሄ ዶክመንት ሊሆን አይችልም፣
ይሄ ትምህርት ሊሆን አይችልም። ይሄ በግለሰብ አስተሳሰብ ሰዎች መጥተው ምን እያደረጉ ነው ብለኛል። የእያንዳንዱን የግል ሀሳባቸውን የሰጡ እንጂ የእኛ ፔኔኮስታል የምንከተለው መንገድ አይደለም አልከኝ፣ ተቀበልኩ። ያንን ካልኩ በኋላ ዝም ብዬ አዳመጥኩ። ለዚህ ነው ለምን ባታሳየው ይሻለኝ ነበር። ግን መተህ ስታሳይ ግለሰቦችን ያመጣው እንጂ የኦርቶዶክስን ዶግማና ቀኖና አይደለም። ስለዚህ በመሀል ላሳየው ቪዲዮ እውነቴን ነው የምልህ አንተ ካልከኝ ጋር ክላሽ ስላደረገው ነው ስህተት እንደሆነ ልነግር ፈልጌ ነው። አይደለም የምትለኝ ከሆነ ደግሞ ይከንቶ ከባለ ያችን ለማለት ነው። ዮኒ እኔ ያመጣሁት ለአንተ አይደለም ለልደተ ቃል የእሱና ዳዊት ልዩነታቸው ብሎ በተናገረው አይ እናንተ እኮ ልዩነት አላችሁ ብዬ ያሳየሁት ዶክመንት ምንድን ነው? እኔና ዴቭ እኮ እንትናችን ይታወቃል እኮ ሳክራመንቶች ላይ ዶክትሪን ለምን እቋረጣለሁ? ዮኒዬ ፍዬ ዶክትሪኑን ነው ማሳየት የነበረበት ግለሰቦችን ሳይሆን ዶክትሪን ነው የኦርቶዶክስ። ለምን እንዳመጣው ልነግርህ እኮ ነው። ለምን እንዳመጣው ልነግርህ ነው። ያመጣሁት በዴቭ እና በእኔ መካከል የሁላችሁ ሁለቱ እንኳን አይግባቡም ሲል አይ እንደሱ ካልክማ እዚህ እኮ ማትግባቡ እናንተም በመሰረታዊ ጉዳይ ማለት ቅድም ያሳየው ቪዲዮ ምንድነው ሁሉም ሰው ድኗል አልዳነም የሚል ነው ማለት ነው። ይሄ ማለት ሌላ ንግግር አያስፈልግም። በቃ በርዘግተህ ይህንን ሳትፈታ ማለት ነው የተባለው ምንድነው? ግን መጨረሻ ላይ አይ የውስጥ ጉዳይ ነው አፋፍሰው ወደ ውስጥ እንክተተው በቃ ተባባሉና ሳይተማመኑ ነው የተቋጨው ይሄ ነገር። አብረው ምናምን የሚለው ውሸት ነው። ማንን አሸንፎ ቀጠለ? እነ ቀሲስ ድበኩሉ የእነ አክሊልና ዶክትሪኑ ይላል ወይ ነው የኔ ጥያቄ። አንድ ጊዜ ሙሉ ወንጌል ልደተ ቃል ገባ ምንድን ኧረ ፌር አይደለም እንዴ ሚውት አድርጓል። ዶክመንት ብለኸኛል። ዶክመንት ላምጣ ዶክመንት ብለሃል። ዶክትሪኑ ነው ኦርቶዶክስ ዶክመንት ይኸው ዶክትሪን ማለት የቤተክርስቲያናቸው መጽሐፍ እንዴ ልደት የሚያስነብብ ካታኪዝም አውጥተው ሲያነብ አልነበረም? መጽሐፍ ቅዱስ ዶክትሪኑን ነው አይደለ እኮ እኔም ላንብባ የቤተክርስቲያናቸውን መጽሐፍ ምንድን ነው ምን የሚል መጽሐፍ ነው? አንዴ ምን እንደሚነደር ገድለ አቡነ ተክለ ሃይማኖት ይላል። እሱ ምን አገናኘው? ዶክትሪን አይደለም። ኧረ ምን ያገናኘዋል? ደህንነት እንዴት እንደሚገኝ ልነግርህ ነው። ደህንነት እንዴት እንደሚገኝ ኧረ ዮኒ ኦዶን ጥያቄ አለኝ። ልደተ ቃል ለምንድን ነው ኦን የሚያደርገው? ማየት አልገባኝም ዮኒ። አይ ዶክትሪን አይደለማ። እድል ማይሰጠን ከሆነ እኛ እንውጣና እነሱ ያው ማይም አይደለም። እድል ማይሰጠን ከሆነ እንውጣ እኛ። ለእኔ ግን እድል ስጠኝ፣ ለእኔም እድል ስጠኝ። ደሜ የሚታርግ እኛ እድል ማናገኝ። ልደተ ቃል ያ ሁሉ ሰዓት ሲያወራ መሀል ላይ ኢንተራፕት ማናደርገው እኛ ደስ ብሎ ነው እንዴ? የኦርቶዶክስን ዶግማና ቀኖና አውጥተህ ንገረኝ። ቆይ ጥያቄ ልጠይቅ ነው ዮኒ፣ ጥያቄ ልጠይቅ ነው። ልደት ማስረጃ ብሎ የከፈተው ምንድን ነው? የእንትንና የሉተራውያንን የሚከተል ካታኪዝም ነው አይደለ? የሉተራውያንን አስተምሮ ነው አይደለ ያመጣው? ትክክል። መጽሐፍ ቅዱስ አይደለም። እኔም የኦርቶዶክስን አስተምሮ ነው ያመጣሁት በመጽሐፍ ሰዋት። የኦርቶዶክስ ምኑን? የኦርቶዶክስ አስተምሮ ነው ያመጣሁት። ቤተክርስቲያን መጽሐፍ ነው ያመጣሁት። ገድልና ድርሳን የኦርቶዶክስ ዋናው መመሪያ መከተያዋ ነው። አንተ ዋናና ምክትል የሚባል በደህንነት ዙሪያ ኦፍ ኮርስ ይሄን ነገር ልመልስልህ። የደህንነት ትምህርት እኛ ምንለው አይደለም እኮ ልመልሳ ዮኒ ጠይቀኝ። ገላትና ድርሳናት ኦኬ የደህንነትን ትምህርት ስለያዙ እነሱ መከራከሪያ አይደሉም የሚሉት መከላከል ስለማይችሉ መከራከሪያ አይደሉም የሚሉት እንጂ የደህንነትን ትምህርት የያዙ ናቸው። አሁን ሰው እንዴት ይድናል ለሚለው እስካሁን የምንከራከረው እንዴት ነው ሰው ሚድነው ነው አይደለ እንዴ? ሰው ሚድነው አሁን ልደት እንዳለው ተጠምቀ ነው እዚህ ገብተ ነው እዚህ ወተ ነው አይደለም። ሰው እንዴት ይድናል? እባብ ገሎ ነው። እባብ ይኸው እንደዚህ ይላል። ይኸውላችሁ ብፁዕ አባታችን ደቀ መዛሙርቱ ዛሬ ይኸው የኦርቶዶክስ ትምህርት ነው። ኧረ ቆይ ሃይማኖታዊ እኛ ልደተ ቃል ለምንድን ነው አንሚት የሚያደርገው? አልገባኝም። እኔን አዳምጠኛ ከማንበብ በፊት እኔን አዳምጠኛ አንድ ነገር ኦርቶዶክስ በገድል ለአንብበው እንጂ ካነበብኩ በኋላ እናወራለን። አሁን እኮ ይኸው ላስነብብ አላት። ይኸው ላስነብብ ይመች ላስነብብ። እንደዚህ ይላል። ሰው እንዴት ነው የሚድነው? ሰው እንዴት ነው የሚድነው?
እኮ ሰው እንዴት ነው የሚድነው የሚለው በኦርቶዶክስ እንዴት ነው ሰው የሚድነው የሚለው እንግዲህ ቤተክርስቲያን 4,100 ሰው እንዲታዘብ አልፈልግም። አሴ ብራዘር እኔ ታዘቡኝ፣ እኔ ደግሞ እንዲታዘቡኝ ፈልጌ ነው። ይመች። እሺ እንዲታዘቡኝ ነው። እሺ አሁን ልደተ ቃል ሲያመጣ የሉተራን ብሎ የሉተራን አስተምሮ አመጣ እንጂ መጽሐፍ ቅዱስ አላመጣ። ኦኬ መጽሐፍ ነው ያመጣው። የሉተራንን መጽሐፍ ነው፣ መጽሐፍ ቅዱስ አይደለም። ትምህርታቸው ያለበትን መጽሐፍ ነው። እዚህ ጋር ዴቭ አልተቃወመማ። የሉተራን ብሎ ሲያመጣ ዴቭ እዚህ ጋር አይ ያመጣውና ነው ዴቭ ለብቻው የሚቃወመው። እኔ አልቃወምም። ሉተራን ቆይ ዳዊት ነው ሉተራን አይደለ? አንተ ፔኔኮስታል። ለምንድን ነው ለዳዊት ማን ነው የሰጠው ሉተራንን? የኔ ሃይማኖት ነው ሉተራን እኮ። አይ ዳዊት ብቻ ይለያያላችሁ። ማን ነው እሱ? የእናንተ የኛ አይደለም። እዚሁ ተጠየቀው፣ እዚሁ ተነጋገራችሁ። ማብራታ ነው ሃይማኖቴ ነው። አረረ እንደዛ አይደለም። የተነጋገረው ቁርባንን አንተ አትከተለው፣ ጥምቀትን አትከተለው ለድህነት ብለህ እንዴት ነው አንድ የምትሆኑ? እሱ የትራዲሽን ልዩነት አለን። የትራዲሽን ልዩነት አለን። የትራዲሽን ሳይሆን ትክክለኛ የመዳኛ መንገድ ነው ሉተራን የሚጠቀሙት። ቃል በቃል ሲናገር ሰምቼዋለሁ ወንድማችን። የሉተራን የመዳኛ መንገድ ምን መሰለህ? የሉተራን የመዳኛ መንገድ የሉተራን ሰው እንዴት ይድናል ስትል ሉተራን የሚመልሱልህ የሉተራን ዶክትሪን በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ብቻ ነው የሚሉት። ይሄ ነው የሉተራን ሃይማኖት። እሺ የተለየ ነገር ይሄ እኔም ሃይማኖት ነው። በደንብ ሲያብራራልን አንዴ ላንብብ። ስለዚህ እየነገርኩ ነው። እዚህ ሉተራውያንን ካታኪዝምና ይቅርታ ዮኒ የችን ብቻ ልናገር። ካታኪዝምና ገድላት ድርሳናት አንድ ናቸው። መጀመሪያ ይመልስልኝ። ካታኪዝምና ገድላት ድርሳናት አንድ ናቸው። ይሄ መልስልኝ በቃ። ከዛ ትናገራለህ። አንድ ናቸው። አይ ደምር ማን ጠያቂ አደረገ? ለምን ማን ጠያቂ አደረገ? በእኔ ሰዓት ላይ ጥያቄ እንዴ? እኔ ሳልናገር ጥያቄ ልደት 15 ደቂቃ ብቻውን አውርቶ እኔ ሳልናገር ጥያቄ ትላለህ? እኔ አሁን ዳዊት መልስልኝ አንዴ። በኋላ ነው የምጠይቀው እኮ ላንብብ። አሁን ነው የምጠይቀው ዳዊትን። ልደት ከእንትን ካለው ካስነበበው ነገር እኔ ላንብብ፣ ይሄንን ላንብብ። ቆይ ዳዊትን ልጠይቀው። ሉተራን እሱ ነው። ስለ ሉተራን እያወራ እኮ ነው። ዳዊት መልስልኝ አንዴ። ሉተራን እሱ ነው አትበል፣ ችግር የለውም። ሉተራን እኔም ነኝ እሱም ነው፣ ችግር የለውም። ሃይማኖት አይደለም እንዳልሆንክማ ነገረህ እኮ እሱ ራሱ አንድ አይደለም። የወንጌል አማኝ ነው ዴቭም እኮ እኔም የወንጌል አማኞች ነን እኮ። ሂዲድ ሰይዴት አንድ አይደለንም እምነታችን አለ እኮ እሱ እያለ አይደለንም ትለኛለህ። ምን ማለት ነው? ኤፍ ነው ለምንለያይበትን መንገድማ የሆነ እሱ ሳይመጣ እኮ ነግሬሃለሁ። ምንለያይባቸው ነገሮች ነግሬሃለሁ። ለምሳሌ መለያየት ማለት ምን ማለት እንደሆነማ ቅድም አሳየው እኮ። ኦርቶዶክሶች በነገረ ድነት ዙሪያ ሁሉም ሰው ድነዋልና ሁሉም ሰው አዳነ። አሁን የተነጋገሩትንና ቅድም እኮ እኔ ቪዲዮ ሳሳይ አይሆንም ካልከኝ ያንተም ቪዲዮ አይሰራም። አከተመ አሁን ዶክመንት መጥቷል። ቪዲዮ አይደለም እኮ ይሄ ቪዲዮ አይደለም ያሳየኝ። እሱን ጨረስን። አሁን እኔ የምጠይቀው ዴቭ የምጠይቅ ልደት ካወራው ወሬ ወይም ደግሞ አውጥቶ ካሳየው አንድ ውሸት አለው ወይ ንገረኝ ዴቭ። ልደት ዋሸ መቻልኩኝ ነኝ። ኦኬ ካልዋሸ የምናወራ አሁን የኦርቶዶክስ ካታኪዝሙን አውጥቶ ያነበበውን እኔ ዋሸ እኮ አላልኩም። በጣም ጥሩ። ስለዚህ አሁን አንተ የምታወጣው ምኑን መሰለ? የኦርቶዶክስን ዶክትሪኗን ታወጣና የኦርቶዶክስ ዶክትሪኗን አውጥተ እሱን አንብብላቸው። እሱ ገድል ነው የምታወጣልህ። የኦርቶዶክስ መጽሐፍ ቆይ እንዴ ልደት ቃል እኔ ለልደት ቃል ለምንድን ነው የሚገባው? የኔ ተራ ነው። ልደት አይደለም የሚገባው። አንሚት አድርጎ ነበረ። ኦኬ አይ ደምረው ልቀጥል። ስለዚህ እኔ የምጠይቅህ አንተን የኦርቶዶክስን ዶክትሪን አውጣና የኦርቶዶክስን የሚመሩባት ኦርቶዶክስ የሚመራባትን አምጣና አንብብላቸው። ከዛ ውጭ ከሆነ ምንድነው ወደ ገድል ነው ሄድከው ነው እያልኩ ያለው። ይሄ ገድል ማስረጃ አይሆንም እያልኩ ነው። 5 ደቂቃ ስጠኝ። ማስረጃ ለምን አይሆንም? ለምን እንደሚሆን ልንገርህ። እኔ ደግሞ ማስረጃ ለምን እንደሚሆን ልንገርህ። ገላትና ድርሳናት ቆይ እሺ ገላትና ይህንንም ብዬ ወደ እንትን ልሂድ። ይቺ ነገር ትነበብ ዮኒ አሁን የምናገረውን በልብ ትክክል ስማኝ። ገላትና ድርሳናት መከራከሪያ አይደሉም ይላሉ እነሱ። ሁሌ ነው ከቲክቶክ ሁሌ አልነበረም። ቲክቶክ ላይ ገላትና ድርሳናትን ኤርሚያስ በደንብ መምታት ሲጀምር ሰው በሰልፍ ጌታን መቀበል ጀመረ ማለት ነው። ለምን እንደምን ላሳየህ ዮኒ ማስረጃ ላሳየህ።
እነዚህ ልጆች ለምንድን ነው ኢንተራፕት የሚያደርጉት? አይ ከነ ማስረጃው ሊሰጥ ነው። ማስረጃ ለምንድን ነው እኛ ለምንድን ነው ኢንተራፕት ያደርገው? የኔ ተራ አይደለም እንዴ? አይደለም። አይ የኔ ተራ ነው። ልደት 15 ደቂቃ አውርተህ እንዳላወራ ነው። ዮኒኔን አተልቀኝ ላሳየው ለሚሾው አታተልቀውም። ለምንድን ነው ያንተማ? እሱ ነው ልደት አንዴ እንዴ ግን እኔ እሺ ነው የሚባል እንዴ? ገድላት ድርሳናትን ለምንድን ነው ማንከራከርባቸው የሚለውን ማለት ነው ዶክመንት አሳያለሁ። ዮኒ አንዴ ገድላት ድርሳናት ሃይማኖት መከራከሪያ ያሉት የሚለውን ከዶክመንት አሳያለሁ። ይኸው እዚህ ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት የሚለውን ለምንድን ነው ከገድላት ማንከራከረው የሚለውን አብልቶዩም ሚንዋይል የሙሉ ወንጌልን እዘረግፍላለሁ። በጣም ስለዚህ እኔም እያልኩ ያለው ምንድነው ኦርቶዶክስ የምትከተለውን ዋናዋን ዶግማዋና ቀኖናዋን ዶክትሪኗን ይዘመተ በሱ ብትለበልባት ደስታዬን አልችልም። እሺ አሁን ደግሞ ገድልና ድርሳናትን መከራከሪያ አይደሉም ብላ ደጋግመው ሲናገሩ ሰምቻለሁ። ልናገር እኔ ደግሞ ልናገር ገድላትና ድርሳናት መከራከሪያ አይደሉም የተባለው ልንገር። መጀመሪያ እዚህ ቲክቶክ ላይ ሲመጣ ኤርሚያስ ገድላትና ድርሳናት ቲክቶክ ላይ አይነሳም ነበር። ኤርሚያስ መጥቶ ገድላትና ድርሳናትን አንስቶ እነሱን መግለጥ ሲጀምር ሰው ጠቅላላ በጎርፍ ወደ ጌታ መምጣት ጀመረ። ድንጋጤ ደነገጡ። ከዛ በኋላ ምን አሉ? ደነገጡና ገድላትና ድርሳናት ለምን ሰዎች ሊከራከሩ ይገቡ ነበር፣ ዲፌንድ ለማድረግ ማለት ነው። ሳይችሉ ሲቀሩ ሰዎች ወደ ጌታ መምጣት ጀመሩ። የዛኔ ምን ሚል እንትና አመጡ? ገድላትና ድርሳናት መከራከሪያ አይደለም የሃይማኖት እንዳትከራከሩ ተባሉ። ለምን? ኦፍኮርስ ከተከራከሩ ይታወቃል። እኛ ካዲያ ገድላትና ድርሳናትን ለምንድነው መከራከሪያ ናቸው ብለን ምናምነው? ለምንድን ነው ገድላትና ድርሳናት መከራከሪያ ናቸው ብለን እኛ ምናምነው? እነሱ አይደለም ቢሉም እኛ ምናምነው ለምንድን ነው? ገድላትና ድርሳናት ነገረ ድነትን ትምህርት ይዘዋል ነው። የነገረ ድነትን ትምህርት ይዘዋል። ገድላትና ድርሳናት ሰው እንዲህ ሲያደርግ ይድናል፣ እንዲህ ሳያደርግ ደግሞ ይኮነናል፣ ይፈረድበታል የሚል ትምህርት ይዘዋል። ነገረ ድነትን ከያዙ መከራከሪያ ላይሆኑ የሚችሉበት ምን ምክንያት የለም። ምክንያቱም ሰዎች የዘላለም ሕይወታቸው የሚወሰነው እነዚህ መጽሐፎችን ውስጥ የዘላለም ሕይወታቸውን የሚወስን ነገር ካለ ጣፈንታውን የሚወስን ነገር ካለ ኦፍኮርስ መከራከሪያ መሆን አለባቸው። ለምን ካልክ ቤተክርስቲያን ሲሄድ አንድ ሰው ለምሳሌ ይሄን ገድለ አቡነ ተክለ ሃይማኖት ነው መጽሐፍ ነው፣ የቤተክርስቲያኒቷ መጽሐፍ ነው። አሁን ላነበው አይደለም። ይሄ የቤተክርስቲያኒቷ መጽሐፍ ነው፣ ቤተክርስቲያኒቷ የምትገለገልበት መጽሐፍ ነው። ይሄ ምዕመናን እጅ አለ። ምዕመናን ከፍተው ይሄንን ሲያነቡ እዚህ ጋር ሰው ሚድነው እንደዚህ ነው የሚል ጽሑፍ ያገኛሉ። ስለዚህ ሰው በዚህ መንገድ ነው ሚድነው ብለው ህይወታቸውን በዛ መንገድ ነው የሚመሩት። አለቀ። በዛ መንገድ ነው የሚመሩት። የተጻፈውን ነገር አንብበው ማለት ነው። ቤተክርስቲያኒቷ እየተገለገለችበት ምዕመናኑ እየተገለገሉበት መጽሐፉ የነገረ ድነት ትምህርት ይዘው ሰው ሚድነው እንደዚህ ነው፣ ሰው የሚኮነነው ደግሞ እንደዚህ ነው የሚል ትምህርት ይዘው የሃይማኖት መከራከሪያ አይደሉም ማለት በጣም የሚያስቅ ነገር ነው። ይኸው አሁን እኔ ራሱ ላነብ ያዘጋጀሁት የነገረ ድነት ትምህርት ነው። የነገረ ድነት ትምህርት ሰው እንዴት ይድናል የሚለውን የያዘ ትምህርት ነው። የት ነው ያለው እሱ ካልክ ገድለ አቡነ ተክለ ሃይማኖት ላይ ነው። ስለዚህ የሃይማኖት መከራከሪያ ናቸው ገድላትና ድርሳናት የምንለው ከድሮም የነገረ ድነት ትምህርት ስለያዙ ነው። እና ገድላትና ድርሳናትን ደግሞ ትቃወማላችሁ የሚባል ነገር አለ። ውሸት ነው። እኛ ገድላትና ድርሳናትን ተቃውመን አናውቅም። ገድላትና ድርሳናትን የምንቃወም ሰዎች አይደለንም። እኛ የምንቃወመው ገድላትና ድርሳናት ኦኬ ከቤተ ክርስቲያን ትምህርት ከመጽሐፍ ቅዱስ ትምህርት ከሐዋርያቱ ትምህርት ያፈነገጡ እውነቶችን ይዘዋል ብለን ስለምናምን ነው እንጂ ገድላትና ድርሳናት ገድለ አቡነ ተክለ ሃይማኖት እንደ እግዚአብሔር ቃል የተጻፈ መጽሐፍ ቢሆን እኛ ገዝተን ለልጆቻችን እናስተምርበት ነበር። ልጆቻችን በዚህ መንፈሳዊ እውነት እንዲያድጉ ማለት ነው። የገድሉ ጥላቻ አይደለም። ኦኬ ገድላቱ ላይ ወደ ፖይንቱ ጊዜ ታይመን እንዳይወስደብሽ ወደ ፖይንቱ። ስለዚህ ላንብብና ይሄንን ለነሱ ልስጣቸው። እሺ እንደዚህ ይላል። ልብ ብላችሁ ስሙ። ብፁዕ አባታችን ይላል። ብፁዕ አባታችንም አቡነ ተክለ ሃይማኖትም ማለት ነው። ብፁዕ አባታችንም ደቀ መዛሙርቱ ዛሬ እግዚአብሔር በእጄ ያዋረደውን የሰይጣንን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም ይልና ከዛ በኋላ ምን ይላል? እሑድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል። ቅድም በኃጢአት በጥምቀት ነው ብለዋል። በጥምቀት ነው የኃጢአት ስርየት ብለዋል። እዚህ ጋር ምንድን ነው የሚለው? እነዚህ አሕዛብ ናቸው ምናምን የሚል መከራከሪያ እንዳይመጣ። ይኸውልህ ክርስቲያን ነው የሚለው። ይኸውልህ እሑድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ክርስቲያን ናቸው እነዚህ ሰዎች።
እሑድና ሐሙስ እባብ ከገደሉ እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታዬ ኢየሱስ ክርስቶስ የነገረኝን አሁንም እነግራቸዋለሁ በልባችሁ ጠብቁት አላቸው ይላል። እሺ አሁን በልደተ ቃል እኔ አሁን ኦነስት ልሁን አሁን ኦነስት እንትን ልስጥ ኮሜንት ልስጥ ዮኒዬ በትክክል ስማኝ ይሄንን እሺ ካሁን ከእንትኑ ከግርግሩ ውጪ ማለት ነው ኦነስት የሆነ አስተያየት ነው የምሰጠው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ማምነውን ነው የምነግርህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፋውንዴሽኗ የክርስቶስ ቤተክርስቲያን ነች ብዬ ነው ማምነው። መሰረቷ የክርስቶስ ቤተክርስቲያን ነው ብዬ ነው ማምነው። ነገር ግን በጊዜ ሂደት የሐዋርያቱ ያልሆነ የክርስቶስ ያልሆነ ትምህርት ገብተዋል ብዬ አምናለሁ። አሁን በዚህ ሰዓት ራሱ ምን አምናለሁ መሰለ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እውነተኛ የእግዚአብሔርም የሐዋርያቱም ትምህርት አለ ብዬ አምናለሁ። አዘሴም ታይምስ ደግሞ እንደዚህ ኤፍሬም ባለ ጊዜን ሪሙቭ አድርግ ይለኛል። ሪፖርት እያደረጉብኝ ነው። እንደዛ ሪፖርት እያደረጉብኝ ነው። ሪፖርት አይደለም አይ ቲንክ ከሌላ ዌብሳይት ስለምታሳይ ይመስለኛል። ኖ ዌብሳይት አይደለም ስክሪንሾት ነው ማሳየው። ሪፖርት እያደረጉብኝ ኖ ፕሊዝ ዶንት ዱ ዳት። ኤፍሬም የምወደው ወንድሜ ነው። እግዚአብሔር ምስክሬ በሀሳብ የሚግባባኝ በጣም የምወደው ማከብረው ወንድሜ ስለሆነ ነው። ዩ ዶንት ዱ ዳት። ይሄማ ልክ አይደለም፣ በጭራሽ ልክ አይደለም። እኔ ጋር እየመጣ ነው። በፍጹም ያደርጋሉ ብዬ አላስብም። ካረጋችሁ ግን ኢዝ ቬሪ ቬሪ ሳድ። ዶንት ዱ ዛት ፕሊዝ። እንደዚህ ሸፍነው አንብብልን። እሺ ሌሎቻችሁ ልደትዬ ጨርሻለሁ። ሀሳቤን ልዝጋ። እኔ አሁን ለምሳሌ ከዚህ ጋር እንዲመለስ አድርጌ የማደርገው ከልደት ሳይጨመርበት ለምሳሌ ሙሴን የእባቡን ምን ብሎታል? እያዩ እባብን እንዲድኑ ተደርጓል አይደል? በበረሃ እያሉ በእባብ የተነደፉት የክርስቶስ ምሳሌ ነው እሱ። አዎ የክርስቶስ ምሳሌ የራሱን እባብ። አዎ ስለዚህ የራሱን እባብ ያዩ ይድኑ ነበረ። ምንም አይነት ችግር አይደርስባቸውም ነበር አይደለ? ስለዚህ ኢየሱስ ክርስቶስ ነገረኝ ነው እኮ እያሉ ያሉት አቡነ ተክለ ሃይማኖት አይደል? ኢየሱስ ምን ብሎ ነገራቸው? እሑድና ሐሙስ እባብ የገደለ እሱን አባረረው አስወጥቶታል። ምናልባት ሌላ አካውንት ወይ ሌላ እንትን ካለው ሌላ አካውንት ካለው ወንድማችን ይግባ። መነጋገሩ በጣም ደስ ይለኛል። የምወደው ነገር ነው። በሌለበት ግን ኤፍሻን በተመለከተ ምንም እሱን አናነሳም። ስሙን ሳልጠቅስ እኔ አንዳንድ መረጃዎችን ላሳየ። መልካም ፈቃደኛ ነህ ዴቭ? በዚህ ጉዳይ ላይ ስለ ገድሉ አይደለም የምናወራው፣ ስለ ቅድሙ ወደ ቅድሙ ነው የምንመለሰው። አረ ከስር ተክልዬ ናቸው ያስወጡት አላለም? አንዴ ተመጣ አንዴ ሁላችሁም ሰብሰብ አድርጉና ማሳያችሁ ነገር ላሳያችሁ። ዮኒ ይሄ እንግዲህ እዚህ ጋር የምታየው ምን ይላል? ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ ክርስትና ትምህርት ይላል። መሰረታዊ የምን ትምህርት? እኛ እኮ ስለ እናንተ ስናወራ ገርል ሳይሆን የምናመጣው መሰረታዊ የክርስትና ትምህርታችሁን ነው። ኦኬ ለዚህ ነው እኛ ኦርቶዶክሶች የምናወራው በመረጃ ነው። መረጃችን ዝም ብሎ ቀለል ያለ መረጃ ሳይሆን የእምነት መግለጫችሁን የምታስተምሩበትን ስለኛም ደግሞ ስለራሳችንም ስናወራ አንድ ጊዜ ፕሊዝ። አረ እባክህ አታቋርጠኝ አንተ። ውይይቱ ሲጀመር መግባትም የለብህም። አንዴ ሚዩት አድርግ ፕሊዝ። እና ስለኛም ስታወሩ ማለት ነው ስለኛም ስታወሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት የሚለውን መሰረት ይዛችሁ እንጂ በመሰረታዊ ነገር ሳትይዙ ባታወሩ ደስ ይላል። ከገድላት አንፃር ላሳያችሁ። ይሄ መጽሐፍ እንደምታዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት ይላል። ይኸው የቅዱሳት መጽሐፍት ቅኖና ይልና እዚህ ጋር ቀጠል ይልና ይሄኛው ፓርት ላይ አንዴ እዚህኛው ጋር የምታዩት የቅዱሳት መጽሐፍ ቅዱስ መጽሐፍ የሃይማኖት ምንጭ መሆኑ ይላል። ስለ ሃይማኖት ስትከራከር የሃይማኖት ምንጭ ከሆኑ መጽሐፍና መጽሐፍ ብቻ ነው እንጂ የሃይማኖት ምንጭ ካልሆኑ ገድላት ልትከራከር አትችልም። ገድላት ኔቨር የሃይማኖት ምንጭ ሆኖ አያውቁም። ከማስረጃ you can't discuss ከኛ ጋር በገድላትና ድርሳናት በቅዱስ መጽሐፍ ነው። ምን አለ? ለክርስቲያናዊ እምነታችን መነሻ እና መድረሻ ቅዱስ መጽሐፍ ነው። ቅዱስ መጽሐፍ በመንፈስ እግዚአብሔር እንደመጻፉ እምነታችንና ትምህርታችን በእርሱ ላይ የተመሰረተ ነው። ታንክ ዩ። እምነታችን የተመሰረተው በቅዱስ መጽሐፍ ላይ ነው። ስለዚህ ገድላትና ድርሳናት የሃይማኖት መሰረት አይደሉም። የሃይማኖት መሰረት ባልሆነ ነገር ከኛ ጋር መታችሁ መወያየት አትችሉም።
ታትሴት አለቀ። አልጨረስኩም። ምን አለ መሰለህ፣ እዛ ደግሞ ምን ሊያረግ የእነሱም ደግሞ ትክክል ከዶክትሪኑ አንስቶ ከነሱ ዮኒ አንድ ያልገባን ነገር ምን መሰለህ፣ አልጨረስኩኝም። ሰከንድ ነው። እኔ ብዙ አንድ ደቂቃ ስቶኝ እንዴ ዮኒዬ ምን መሰለህ፣ አሁን ሙሉ ወንጌል ቃለ ሕይወት አይደለችም። ቃለ ሕይወት ሙሉ ወንጌል አይደለችም። እንደ አንድ ነን ብሎናል እኮ። ቆይ አንድ ጊዜ እኔ እያልኩ ያለሁትን ነገር አንደርስታንድ አድርገኝ። እነዚህ አብያተ ክርስቲያናት በምስረታም ቢሆን በአንድ ጊዜ ኤግዚስተንስ ያገኙ አይደሉም። በተለያየ ጊዜ ኤግዚስተንስ ያገኙ ናቸው። አንድ ያደረጋቸው ምንድን ነው የሚባለው? ኦኬ፣ ጥያቄው መጠየቅ ያለበት ይሄ ጥያቄ ነው። ምንድን ነው አንድ ያደረጋቸው? አየህ፣ የሆነ ጊዜ ላይ አንድ ተመስረታ አንድ ሆና ወደ መለያየት አልመጣንም። ግን በምስረታም በሆነም በአንዳንድ ነገሮች የተወሰነች አንዳንድ ልዩነት የሚመስል ነገር ያለው ከዛ በኋላ ተነጋገሩ አባቶች። ምንድነው ልዩነቶቻችን? አንድነታችን ምንድነው? ስለዚህ አንድነታችን ይሄ ነው። ለምሳሌ አንድነታችን ምንድነው ከተባለ 5ቱ ሶላዎችን ስትወስድ አንድነታችን ናቸው። ኦኬ፣ እዛ ውስጥ ሲገባ ለምሳሌ አሁን አንተ ቅድም ስታነሳ የነበረው በእምነት ብቻ የሚለው ሀሳብ ሲነሳ የሙሉ ወንጌል በእምነት ብቻ ትምህርቷ ነው። አንድ ጊዜ የኔ ሰዓት ላይ ነው የገባህብኝ። አንድ ጊዜ የኔ ሰዓት ነበረ። አንዴ ልጨርስ። ተረጋጋለህ። አንዴ ልጨርስ። ረጅም ሰዓት እያወራህ ነው። አንድ ደቂቃ ብለኸኝ ግን በአንድ ደቂቃ የማጨርሰው ነው። ወይኔ ቫዮሌሽን አለ። ዜድንም አወረደው ይላል በጌታ በኢየሱስ ስም። መልቲ አክሰስ ገስት ሪስትሪክትድ ተባልኩኝ። እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ። የሌላውን ሰው ማስገባት እንዳልችል በሙሉ አወረደብኝ። በሙሉ አውርዶብኛል። ምንም ማድረግ አልችልም። አሁን ልደት እያወራ ያለው እውነት ለመናገር ከምንድን ነው? ከእነሱ ከሚያምኑበት ነገር ነው ያወራው። ልደት ያወራው እያንዳንዱ እነሱ ከሚሉበት ነው ያወራው። ኤፍሬምም በሱ ነበር የጀመረው። መነጋገር ጀምረን ነበር። ጥሩ ነገር ሄደናል። እንዲሁም ዴቭም እንደዛ ነው። ደምረው ማስገባት አልችልም። ማንንም አክሰስ ዲና የተደረገ ነው የሚለኝ። እስቲ ቼክ ላድርግ። ይኸው እምቢ አለኝ። አክሰስ የለኝም። አሁን ተመልሼ እነ ልደት ጋር እጄ እማራለሁ። እጃችሁ ይባረክ። እጅግ አድርጌ ነው የማመሰግነው። በጣም ነው ደስ ያለኝ። ዛሬ የኦርቶዶክስ ልጆች ጨዋነታችሁን አሳይታችሁኛል። እግዚአብሔር ምስክሬ ነው የምለው። ቅድም ስትጠይቁ የነበረው ከርዕሱ ውጭ ነው ብላችሁ ጻፋችሁ። ከዛ ምንድን ነው ያላችሁት? ኑ በብርሃኑ ተመላለሱ አላችሁ። ጨረሳችሁ። አንድ አልተሰደባችሁም በቁጥር። እነሱ መጡ። ልደት ሲናገር ዳሽን ቢራ እያሉ መጻፍ ጀመሩ። ስለዚህ እራሳችሁ ምን ለውጥ ማምጣት እንደምትችል ኦርቶዶክስ አይቻልም። የሚገርም ለውጥ ይዛችሁ መጣችኋል። መጀመሪያም በጨዋ ኤፍሬምን ጠየቃችሁት። ከርዕሱ ውጭ ነው ከርዕሱ ውጭ ነው ከርዕሱ ውጭ ነው አላችሁ። ከዛ በኋላ ደግሞ ኑ በብርሃኑ እንመላለሱ ብላችሁ መጻፍ ጀመራችሁ። ኢየሱስ ጌታ ነው ብለው እኔ ቤት ሲጽፉ የነበሩ ድራሻቸው ጠፋ። ምን ተገኝቶ እንደሆነ አላውቅም። ስለዚህ ይሄ ነገር ቢስተካከል ለፕሮቴስታንት ወንድምና እህቶቼ ወደ ስድብ አትሄዱ። ምክንያቱም አንሳደብም የሚል ሰው ወደ እርግማኑላ ሄዷል። ዮኒ ማኛ ይረገማል፣ ተሰብስበን በቤተ ክርስቲያን እንረግማለን የሚል ቪዲዮ አለ። እስቲ ያሳያቸው። እናንተም ያያችሁት ይመስለኛል። ግን ዮኒ ማኛ በቃ እንረግማለን ተብያለሁ። ስለዚህ የምረገምበት ጴንጤነት አላውቅም። እኔ የምረገምበት ቤት ላይ አብረት አመልካለ ብትለኝ አላመልክም። የኦርቶዶክስ አባቶች ስልሳቸው ስሰድባቸው እሸቱ ኮሜዲያን ጋር ሄደው የኔም ቪዲዮ እያሳዩ በፍቅር መልስን የመለሱልኝ። ስለዚህ ጴንጤ ውስጥ የለውም። አሁን በሉተራን እና በኦርቶዶክስ መካከል ላይ ሉተራንና ኦርቶዶክስ ይመጣሉ፣ ይወያያሉ። አንዱ ይህን ተጽዕኖ ፈጣሪ ይወስደዋል፣ የዋንጫ ማለት ነው። ይሄ ነው። ስለዚህ ዮኒ ማኛ ዋሽተዋል እንዳትሉ ይኸው ከነማስ ይሄ የጸለየልህ ጴንጤ ይጸልይብሃል። ይሄንን ወቅ እደግምልሃለሁ። የጸለየልህ ጴንጤ
ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል። ገለል እንዲያደርግ ሊጸልዩ ይችላል። አካውንትን ለማዘጋት ምን ያህል እንደተነሱ አይታ ቤተ ክርስቲያን ተስማምታ ትጸልያለች። ይህንን ወቅ ስለዚህ ጴንጤነት እኔ ጴንጤ አይደለሁም። ስለዚህ አሁን በሉተራንና በኦርቶዶክስ መካከል ነው ያለሁት። እነሱ ይወያያሉ ፔጄ ላይ ትክክለኛውን ወንጌል የሰበከ የኢትዮጵያ ትክክለኛ ክርስትና እሱ ይሆናል። ያስማማናል። እርግጠኛ ነኝ ከሁለት አንዱ ይሆናል። የጴንጤው አልቋል፣ ምንም ነገር የለም። ይኸው ለሚጠሏቸው መጽሐፍ ቅዱስን አይደለም የሚከተሉት ተሰብስቦ በቤተ ክርስቲያን እርግማን እንደሚያካሂድ አይተናል። ስለዚህ ጴንጤ ፉርሽ ነው። በእኔ ዩር ኖባዲ ፉርሽ ናችሁ። አልከተላችሁም፣ አልፈልጋችሁ። የጴንጤ ሃይማኖት ለእኔ ምንም አያደርግልኝም። በሉተራውያንና በኦርቶዶክስ መካከል ሙስሊም ተባረኩ። በሙዳችሁን ያላችሁት ሶቅሳችሁ ምንም አልመሰላችሁም። ልጁ በማጥፋቱ የመለሰልኝ መልስ የለም። ጓና ያልኩት ሙስሊም ላይ ልጁ እንዳጠፋ ስለሚያውቁ አየ ሙስሊም ሀቂቃ አለዋ። ሙስሊም እውነት ከሆነ እውነት ነው፣ ምንም አይገባም ጣልቃ። ዝም ምን ያለ ሙስሊም። ስለዚህ ሙስሊሞች ይመቻችሁ። በሉተራንና በኦርቶዶክስ መካከል ብዙ ልዩነት ስላላየው ይሄ ነገር ላይ እኔ ቤት ይወያያሉ። ፔንቴኮስታል ዩዳል ዩ ይህንን በደንብ አድርጌ ልናገር አው ባየ ነው። ይህንን ነው የምለው። ተባረኩልኝ። ደስ የሚል ነገር ነው። ዛሬ ብዙ ነገር ተማርን። በቃ ብዙ 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 የሚጠቅመንን ተማርን። ይሄ ብቻ የሚባለው በእኛ በቃ አንድ ክርስቶስን ካመንክ ብቻ ጥምቀቱ አያስፈልግም፣ ቁርባን አያስፈልግም የሚባለው ነገር የፔንቴኮስታል ትምህርት ዛሬ ገደል ገብቷል። ዛሬ አፈር ቀድሜ ሉተራንም አፈር አበሉት፣ እነ ልደትም አፈር አበሉት። ዜዳ ከመጽሐፍ ቅዱስ ውስጥ ጥቅስ አምጡ ሲባል ጎፍ የለም፣ ምንም የለም። ስለዚህ ሄዶ ስለዚህ ሉተራንና ኦርቶዶክስ ወዘማይዜ እንዲያውም ሉተራን ተቀላቅላችሁ አንድ ላይ ከኦርቶዶክስ ጋር ሆናችሁ ኢምፓየር እንደምታደርጓት እርግጠኛ ነኝ ብያለሁ። እሺ ልደት ጋር ሄዳለሁ። እዚህ ጋር ምንም እንትን ሊለኝ አልቻለም። ቼክ ላድርግ። ያቺን ሀሳብ ልስጥ ብዬ ነው።